ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ሪቪዥን ኦፍ ፕሪዝምስ ኤንድ ሲሊንደርስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪዥን ኦፍ ፕሪዝምስ ኤንድ ሲሊንደርስ። From previous grades, you learned about prisms and cylinders. እንግዲህ ፕሪዝም እና ሲሊንደር ምን እንደሆኑ ተምራችኋል ከዚህ በፊት። እስኪ እንደው ለማስታወስ ያክል ፕሪዝምስ ማለት ቤዛቸው ላይ ዲፔንድ ሆነን የተለያየ ስያሜ እንሰጣቸዋለን። ለምሳሌ ይሄን ብንወስድ ይሄ ቤዝ ትሪያንግል ከሆነ ተመሳሳይ ይሄንኑ ከላይ እንደዚህ እንሰራና ምን ማድረግ ነው? ማገናኘት ይሆናል ማለት ነው። ይሄን ከዚህ ይሄን ከዚህ ይሄን ከዚህ ይሄ ምንድነው ማለት ነው? ትሪያንጉላር ፕሪዝም ይባላል። ለምን? ቤዙ ትሪያንግል ስለሆነ። ሌላ ሬክታንግልን ብንወስድ በተመሳሳይ ሬክታንግልን ብንወስድ እንደዚሁ ይሆናል ማለት ነው። እሱም ይሄን ከዚህ እናገናኝ፣ ይሄን ከዚህ ይሄን ከዚህ ይሄን ከዚህ እንግዲህ ስዕል ያው ትንሽ ችግር አለብኝ። ይሄ ምን ይሆናል ማለት ነው? ቤዙን እዩት፣ ሬክታንግል ስለሆነ ሬክታንጉላር ፕሪዝም ይባላል ማለት ነው። ሬክታንጉላር ፕሪዝም ይባላል። ሌላ ስኩዌርም መውሰድ እንችላለን እንደዚህ ማለት ነው። ስኩዌር ይሄንንም እንደዚህ ስከች ማድረግ እንችላለን። ይሄ ምንድነው? ፕሪዝም ነው ማለት ነው። ፕሪዝም እንግዲህ በዚህ መልኩ ፕሪዝምን በቀላሉ ማሳየት ይቻላል። ሲሊንደር ደግሞ ጣሳ ነው የሚመስለው እንደዚህ ያለ ማለት ነው። ሲሊንደር ጣሳ የሚመስል የዚህ አይነት ነው ማለት ነው። ይሄ ሲሊንደር ነው። እነዚህኛዎቹ ምንድናቸው? ፕሪዝም ናቸው፣ ግን የተለያየ ፕሪዝም አይነት ናቸው። ትሪያንጉላር ፕሪዝም፣ ሬክታንጉላር ፕሪዝም ቤዛቸው ላይ ዲፔንድ ሆነን ማለት ነው። you also studied the formulas for finding their surface areas and volumes። እንግዲህ ቮሊዩም ምን እንደሆነ ታውቃላችሁ። ውሃ ፈሳሽ ለምሳሌ እዚህ ውስጥ ብናስገባ ምን ያህል መያዝ ይችላል የሚለውን መግለጽ መቻል ማለት ነው። ይዘት ማለት ነው። ሰርፌስ ኤሪያ ማለት ደግሞ ለምሳሌ ይሄን ነገር ዙሪያውን ቀለም ብንቀባው ምን ያህል ኤሪያ ከቨር ያደርጋል። ይሄን ቀለም እንደዚህ ብንቀባው አሁን ሰርፌስ ኤሪያ ላይ ስንመጣ ላተራል ሰርፌስ ኤሪያ ይባላል። ላተራል ሰርፌስ ያ ማለት ከነዚህ ከታችና ከላይ ካሉት ውጭ ያለው ኤሪያ ማለት ነው። ይሄ ለምሳሌ ይሄ እንደገና ይሄ በዚህ በኩልም ያለው እንዳለ ተቀብቶ እሱ ምን ይባላል? ላተራል ሰርፌስ ኤሪያ ይባላል። እነዚህኞቹ ደግሞ አሉ። እነዚህ ሁለቱ ቤዝ ኤሪያ ይባላሉ። አንድ ከላይ አንድ ከታች ቤዝ ኤሪያ። የዚህ የቤዝ ኤሪያውና የነዚህ የቤዝ ኤሪያዎቹና ይሄ የላተራል ሰርፌስ ኤሪያው እነዚህ ማለት ናቸው። በአጠቃላይ አንድ ላይ ቶታል ሰርፌስ ኤሪያስ ይባላሉ ማለት ነው። ቶታል ሰርፌስ ኤሪያስ ይባላሉ ማለት ነው። እነዚህን እንግዲህ በደንብ አድርገን እናያለን። ያው አትሊስት አይዲያው ኖሯችሁ ወደዛ እንሂድ በሚል ነው። እሺ ከአክቲቪቲ እንጀምራለን። አክቲቪቲ 6.1 ኮምፕሊት ዘ ብላንክ ስፔስ ፎር ዘ ትሪያንጉላር ፕሪዝም ሾውን ኢን ፊገር 6.1 ፊገር 6.1 ኢንዲኬት ዘ ቤዝስ ኦፍ ዘ ፕሪዝም። እንግዲህ ከምን እንነሳ ማለት ነው? መጀመሪያ ይሄ ምንድነው? ትሪያንጉላር ፕሪዝም ነው። እንዴት አወቅን? እንግዲህ ቤዙ ላይ ዲፔንድ ሆነን የተለያየ ስም እንሰጣለን ተባብለናል። ይሄን ኒውት አሁን ከዚህ ተነስተን እዚህ መጣን፣ ከዛ እዚህ መጣን፣ ከዛ እዚህ መጣን። ምንድነው? ይሄ ትሪያንግል ነው። ልክ ከዚህ ለዚህ ፓራላል የሆነም ደግሞ ከላይ እናገኛለን ማለት ነው። ስለዚህ እነዚህ ሁለት ትሪያንግሎች እርስ በርስ ፓራላል ስለሆኑ ምን ይሆናሉ? ቤዝ ይሆናሉ ማለት ነው። ቤዝ ይሆናሉ። እሺ ኢንዲኬት ዘ ቤዝስ ይለናል። እንግዲህ አፐር ቤዝ እና ሎወር ቤዝ ምን እንደሆነ ከዚህ በፊት ነግሬያችኋለሁ። ስለዚህ ቤዞቹ ምን ይሆናሉ ማለት ነው? ትሪያንግል ኢ ዲ ኤፍ ኤንድ ይሄ ስፔሲፊካሊ ሎወር ቤዝ የምንለው ማለት ነው። አፐር ቤዛችን ምንድነው? ትሪያንግል ቢ ኤ ሲ ይሆናል ማለት ነው። ሶ ሁልጊዜ አስታውሱ። ምክንያቱም አሁን ቤዝ መለየት መቻል ማለት ኦልሞስት ጥያቄውን 50% ሶልቭ ማድረግ መቻል ማለት ነው። ቤዝ መለየት ካልቻል ሶልቭ ማናደርጋቸው ጥያቄዎች አሉ። ስለዚህ አሁን ቶታል ሰርፌስ ኤሪያ ብንጠየቅ ቶታል ሰርፌስ ኤሪያ ብንጠየቅ ለምሳሌ ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ፕላስ ምን ቤዝ ኤሪያ ማለት ነው። ሰም ኦፍ ቤዝ ኤሪያ ማለት ነው። ስለዚህ ቤዝ ኤሪያን መለየት ካልቻል ምን መስራት አንችልም? ቶታል ሰርፌስ ኤሪያን መስራት አንችልም። በተጨማሪ ቮሊዩም ማለት ቤዝ ኤሪያ ሲባዛ በሄይት ማለት ነው። ምናልባት
ሌላ ቦታ 1/3 ምናምን የሚጨማመርበት ኬዝ ሊሆን ይችላል ፒራሚድ ኮን ሲሆን ማለት ነው። ግን ከዛ በተረፈ ቤዝ ኤሪያ አለ ማለት ነው። ስለዚህ ቤዝ ኤሪያውን መለየት አለመቻል ማለት ቶታል ሰርፌስ ኤሪያውንም ማግኘት እንዳንችል ያደርገናል። በተጨማሪ ቮሊዩምንም ካልኩሌት ማድረግ እንዳንችል ያደርገናል ማለት ነው። ስለዚህ ሁልጊዜ አስታውሱ ፕሪዝም ከሆነ ሁለት ፓራላል የሆኑ ፌሶች ተቃራኒ አቅጣጫ ላይ አሉ ወይስ የሉም የሚለውን እራሳችንን መጠየቅ አለብን ማለት ነው። ለምሳሌ ይሄን ብናይ አሁን ይሄ ተመልከቱ፣ ይሄ አለ ልክ ፓራላል የሆነ ከዚህ የሆነ ርቀት ላይ የሱ ተመሳሳይ እዚህ ጋር አለ። ሌላ መለየት የምንችልበት መንገድ ይሄ ዲስታንስ ከዚህ እስከዚህ ያለው ርቀት፣ ይሄ ከዚህ እስከዚህ ያለው ርቀት፣ ይሄ ከዚህ እስከዚህ ያለው ርቀት ምን መሆን አለበት? ኮንስታንት መሆን አለበት ማለት ነው። ሶ እነዚህ ዲስታንሶች ኮንስታንት ከሆኑ ይሄና ይሄ ምን ይሆናሉ ማለት ነው? ቤዝ ይሆናሉ። ዞሮ እንግዲህ አሁን ቤዞቹ እነዚህ ሁለቱ ናቸው። ትሪያንግል ኢዲኤፍ እና ትሪያንግል BAC ይሆናሉ። እዚህ ጋር ለምን ስትረስ እንዳደረግኩ ወደ ጥያቄዎች ስንገባ በደንብ ግልጽ ይሆንላቸዋል። ቢ ላይ ደግሞ ምን ተጠየቅን? ዘ ሪጅን ABED is called እንግዲህ የቱ ማለት ነው? እስኪ እንየው የትኛው እንደሆነ እንየው። AB ይሄ ማለት ነው። ከዛስ ABED ይሄ ማለት ነው። ይሄ ምን ይባላል? ላተራል ፌስ ይባላል። ቅድም ብያችኋለሁ ላተራል ሰርፌስ ኤሪያ የሚባል ብያችሁ ነበረ። ሶ ይሄን አንዱን ስንወስደው ይሄ ምን እንለዋለን? ላተራል ፌስ እንለዋለን። ላተራል ፌስ እንግዲህ ስንት ላተራል ፌስ አለው ይሄ ነገር? 3 ላተራል ፌስ አለው። አንድ ይሄ አንድ ደግሞ ከኋላ በኩል ማለት ነው። እሺ ሲ ላይ ላይን AD BE እና CF ምን ይባላሉ ይለናል። እሱን ደግሞ እንየው እስቲ። AD ማለት ይሄ ማለት ነው። ይሄ ከዚህ እስከዚህ ያለው ይሄ። እሺ BE ማለት ደግሞ ይሄ። ሌላ CF ይሄ ማለት ነው። እነዚህ ምን ይባላሉ? ላተራል ኢጅ ይባላሉ ማለት ነው። ላተራል ኢጅ ይባላሉ። እንግዲህ እነዚህን ተርሞች ማወቅ ጥሩ ነው። ምን እንደሆነ ያው ግራ አይገባችሁም ማለት ነው። ዲ ዳሽ ኢዝ ዘ አልቲቲዩድ ኦፍ ዘ ፕሪዝም። እንግዲህ አልቲቲዩድ ማለት ፐርፔንዲኩላር ዲስታንስ ማለት ነው። ስለዚህ ከዚህ ጫፍ እዚህ ታች ድረስ ከሰርፌሱ ድረስ ያለው ፐርፔንዲኩላር ዲስታንስ ነው ማለት ነው። ስለዚህ እሱም ማን ይሆናል? ላይን CG ይሆናል ማለት ነው። ከሲ እስከ ጂ ድረስ ማለት ነው። ስለዚህ ቺን CG እናርግና ቺን እንደዚህ እናሳይ ማለት ነው። if CF were perpendicular to the plane of the triangle DEF then the prism would be called እንግዲህ ራይት ፕሪዝም ነው የሚባለው። ራይት ፕሪዝም ይባላል ማለት ነው። እንግዲህ ራይት ፕሪዝም ማለት ምን ማለት ነው? ቀጥ ያለ ማለት ነው። ቀጥ ያለ ይሄ አሁን የተወሰነ አጋርሏል እዚህ ጋር ማለት ነው። የሆነ አንግል አለ። ሶ ይሄ አንግል ምንድነው የሚሆነው? 90 ዲግሪ ቢሆን ኖሮ እዚህ ጋር የተፈጠረው ይሄ ምን ይሆናል? ራይት ፕሪዝም ይባላል ማለት ነው። ኤፍ ላይ ዘ ፔሪሜትር ኦፍ ዘ ሪጅን DEF ኢዝ ዘ ሰም ኦፍ እንግዲህ አሁን ልብ አድርጉ እዚህ ጋር DEF ማለት ይሄ ነው። DEF እቺ ትሪያንግል ከታች ያለችዋ ማለት ናት። ፔሪሜትር ማለት ደግሞ ምን ማለት ነው? ገመድ ተጠቅመን ለምሳሌ ይሄንን ሜዥር ብናደርግ ስንት ሜትር ይሆናል ወይ ስንት ሴንቲሜትር ይሆናል የሚለውን የምንለካበት ይሆናል ማለት ነው። አሁን ምንም ቁጥር ስላልተሰጠን ምን እናድርግ? ስያሜ እንስጣቸው። ይሄ ምን እንበለው? DEን በለው። ከዚህ ጀምሮ እስከዚህ ያለው ሌንግዝ DEን በለው። ከኢ ጀምሮ እስከ ኤፍ ያለውን ደግሞ ምን እንበለው? EF እንበለው። ይሄ ላይን EF ያው ላይን ስለሆነ ማለት ነው። ከኤፍ እስከ ዲ ያለው ይሄኛውን ደግሞ ምን እንበለው? FD እንበለው ማለት ነው። ስለዚህ የዚህ ትሪያንግል ፔሪሜትር ምን ይሆናል ማለት ነው? ዘ ሰም ኦፍ ስለሚል ኦልሬዲ እዚህ ጋር DE ላይን DE ኮማ ላይን EF ኤንድ ላይን FD ይሆናል ማለት ነው። ኤንድ ላይን FD ስለዚህ የነዚህ የሶስቱ ድምር ይሆናል ማለት ነው። በሌላ አገላለጽ ምን ማለት ነው? ይሄ ቢኖረን ለምሳሌ ይሄ 3 4 5 ቢሆን የዚህ ፔሪሜትር ምንድነው ብንባል ምንድነው የምናደርገው? ከዚህ እስከዚህ ያለው ሲደመር ከዚህ እስከዚህ ያለው ሲደመር ከዚህ እስከዚህ ያለው ሌንግዝ ያ ማለት 3 ሲደመር 4 ሲደመር 5 እኩል ይሆናል ስንት? 12። ይሄ ፔሪሜትር ነው ማለት ነው። ስለዚህ በአጭሩ ይሄ ትሪያንግል DEF ሲምፕሊ ዙሪያ ሳይዶቹን መደመር ይሆናል ማለት ነው። ምንም የተለየ ነገር የለውም። እሺ እንግዲህ አሁን አሳጥረን የምንጠቀማቸውን
ኮዶች ልንነጋገር ነው ማለት ነው። እዚህ ጋር ከዚህ በኋላ LSA የሚል ነገር ካያችሁ ላተራል ሰርፌስ ኤሪያ ማለት ነው። LSA ካያችሁ ላተራል ሰርፌስ ኤሪያ ማለት ነው። BA ካያችሁ ደግሞ ቤዝ ኤሪያ ማለት ነው። ቤዝ ኤሪያ ማለት ነው። TSA የሚል ነገር ካየን ደግሞ ምንድነው ቶታል ሰርፌስ ኤሪያ ኦፍ ራይት ፕሪዝም ይሆናል ማለት ነው። ስለዚህ እነዚህ ነገሮች በደንብ አስታውሱ። ምክንያቱም ፎርሙላ ስንጽፍ ለምሳሌ አስቡት እስኪ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ምናምን እያለ ይረዝማል ማለት ነው። ስለዚህ ምን እናደርጋለን? ባጭሩ ላተራል ሰርፌስ ኤሪያ እኩል ይሆናል ፔሪሜትር ሲባዛ በሄይት። እዚህ ጋር ተቀምጧል። ፕሩፉን አሳያችኋለሁ። ይሄ እንዴት እንደመጣ ኤግዛምፕል ወስደን እናያለን። እሺ ፒ ፔሪሜትር ነው ይለናል። ፔሪሜትር ምን እንደሆነ አይተናል። እንግዲህ ፔሪሜትር ኦፍ ዘ ቤዝ ሪጅን ኤንድ ኤች ሪፕሬዘንትስ ዘ አልቲቲዩድ ኦፍ ዘ ፕሪዝም። አሁን አንድ ፕሪዝም እንውሰድ እዚህ ጋር እስኪ እንደዚህ አድርገን ይሄንን እንውሰድ። እሺ በጣም ጥሩ። ከኋላም ደግሞ የማይታይ የሆነ ፓርት አለ። ይሄ ማለት ነው ይሄ ፓርት። እንግዲህ እንደዚህ እናድርግ። ይሄንን ኤን በለው፣ ይሄን ደግሞ ቢን በለው፣ ይሄ ሄቱን ደግሞ ኤችን በለው። እንግዲህ ከዚህ በኋላ ምን እናድርግ? እንግዲህ ላተራል ሰርፌስ ኤሪያ ማለት ምን ማለት ነው? ከቤዞቹ ውጪ ያለው አንድ ይሄ አለ፣ አንድ ደግሞ ይሄ ኤሪያ አለ፣ ሌላ በዚህ በኩል ደግሞ ከኋላ በኩል ይሄ አለ፣ ከዚህ በኩልም ይሄ አለ ማለት ነው። አሁን እያንዳንዱን ሪጅን ኤሪያ እንውሰድ። ለምሳሌ የዚችን ኤሪያ ወስደን ካልኩሌት ብናደርግ እንግዲህ ምን ተብለናል? ራይት ፕሪዝም ነው ተብለናል። ራይት ፕሪዝም ከሆነ ይሄ 90 ዲግሪ ነው፣ ሬክታንግል ሆነ ማለት ነው። ስለዚህ የዚህ ኤሪያ ምን ይሆናል? ቤስ ታይምስ ቢ ታይምስ ኤች ይሆናል ማለት ነው። ምክንያቱም ማንኛውንም ሬክታንግል ብንወስድ ይሄ ኤል ከሆነ ይሄ ደብሊው ከሆነ የዚህ ኤሪያ ምን ይሆናል? ሌንግስ ታይምስ ዊድዝ ነው የሚሆነው። ስለዚህ በተመሳሳይ ቢን በኤች ስናበዛ ምን እናገኛለን? የዚህን ኤሪያ እናገኛለን ማለት ነው። አሁን ይሄንን እንያዝ። አሁን ደግሞ ወደዚህኛው እንምጣ። የዚህኛውን ኤሪያ ደግሞ ካልኩሌት እናድርግ። ይሄ ፊት ለፊት ላይ ያለውን ማለት ነው። ሄይቱ ሁሉም ጋር ኮንስታንት ነው። ይሄ ምን ይሆናል? ኤች ይሆናል። የዚህ ኤሪያ ምን ይሆናል? ሌንግዝ አለ እዚህ ጋር ኤ ሲባዛ በኤች ይሆናል ማለት ነው። ኤ ሲባዛ በኤች ይሆናል። እንግዲህ ከዚህ ኦፖዚት ላይ እዚህ ጋር ብንመጣ እዚህ ጋር ኤሪያው ምን ይሆናል? ኤ ታይምስ ኤች ነው የሚሆነው። ከዚህኛው ኦፖዚት ላይ እዚህም ብንመጣ ኤሪያችን ምን እንደሚሆነው? ቢ ታይምስ ኤች ነው የሚሆነው፣ ተመሳሳይ ስለሆነ ማለት ነው። እሺ እንግዲህ ቤስ ታይምስ ኤች ስንት አለን? 2 አለን ማለት ነው። ከዚህ ጋር የሚመሳሰል ኤ ታይምስ ኤች 2 አለን ማለት ነው። ከዚህኛው ኦፖዚት ማዶ ላይ እዚህ ብንመጣ እራሱ አለ። እንደገና ከዚህኛው ኦፖዚት ላይ ደግሞ ከኋላ በኩልም መተን ብናይ ራሱን ስለምናገኝ ማለት ነው። ከዚህ በኋላ ምን እናርግ? እንግዲህ እነዚህን ኤሪያዎች እንደምር ምን ይሰጠናል? ይሄ ላተራል ሰርፌስ ኤሪያ ይሰጠናል። ስለዚህ 2BH ፕላስ 2AH ኤችን ኮመን ብንወስድ 2B ፕላስ 2A ዘሆል ሲባዛ በኤች ይሆናል። እንግዲህ ፔሪሜትር ማለት ደግሞ ምን ማለት ነው? አሁን ይሄን ቤዙን እንውሰደው። እስኪ ይሄ ከታች ያለውን ይሄን ቤዝ እንውሰደው። ይሄን ቤዝ እዚህ ጋር እስከች ብናደርገው እንደዚህ ይሄ ይሆናል። እሺ እቺ ሌንግዝ ምንድናት? ኤ። እቺ ምንድናት? ቢ። ይሄ ኤ ከሆነ ይሄ ኦፖዚት ላይ ያለውም ይሄ ኤ ይሆናል። ይሄ ቢ ከሆነ ይሄ ምን ይሆናል? ቢ ይሆናል ማለት ነው። የዚህ ፔሪሜትር ምን ይሆናል? የዚህ ፔሪሜትር ኤ ሲደመር ኤ 2ኤ ሲደመር ቢ ሲደመር ቢ 2ቢ ይሆናል። አያችሁ እዚህ ጋር 2ኤ ፕላስ 2ቢ ያልነው ቦታ ላይ ምን መተካት እንችላለን ማለት ነው? ፔሪሜትር መተካት እንችላለን ማለት ነው። ስለዚህ ፔሪሜትር እዚህ ጋር ስንተካ ፔሪሜትር ሲባዛ በኤች ይሆናል ማለት ነው። እቺ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፒ ታይምስ ኤች የምትለዋ ከዚህ ነው የመጣችው ማለት ነው። ከዚህ ነው የመጣችው። አሁን ስለ ቶታል ሰርፌስ ኤሪያ ደግሞ እናውራ። እንግዲህ ተመልከቱ እዚህ ጋር ይሄኛውን ሳይድ ከኋላ ያሉትንም ሁሉንም ኤሪያቸውን ፈለግን። አሁን ምንድነው የቀረው? ከስር የዚህ የቤዙ ኤሪያ ይቀረናል ያልወሰድነው ማለት ነው። ሌላ ይሄ ከላይ ያለው ኤሪያ አለ ማለት ነው። ስለዚህ የዚህ የታችኛው ኤሪያ ምን ይሆናል? ኤ ሲባዛ በቢ ይሆናል። ምክንያቱም ይሄ ሌንግዝ ኤ ነው፣ ይሄኛው ደግሞ ቢ ነው። ስለዚህ ምን ይሆናል? ኤ ታይምስ ቢ ይሆናል።
የላይኛውን በተመሳሳይ ምን ይሆናል? a times b ይሆናል ማለት ነው። ስለዚህ ባጭሩ እነዚህ ሁለቱ ተመሳሳይ ስለሆኑ ከታች ያለው የታችኛው ቤዝ ኤሪያ እና የላይኛው ቤዝ ኤሪያ ተመሳሳይ ስለሆነ ምን ልንለው እንችላለን ማለት ነው? 2 ታይምስ ቤዝ ኤሪያ ማለት እንችላለን። ሶ ላተራል ቶታል ሰርፌስ ኤሪያ ማለት ይሄ ሲደመር ከዚህ በኩል ያሉት ሁለቱ ሲደመር ከላይ ያለው ሲደመር ከታች ያለው ማለት ነው። በአጠቃላይ እንግዲህ ጎን ላይ ያሉትን በአጠቃላይ ላተራል ሰርፌስ ኤሪያ ብለናቸዋል። ስለዚህ ቶታል ሰርፌስ ኤሪያው የላተራል ሰርፌስ ኤሪያ እና ትዋይስ ኦፍ ቤዝ ኤሪያ፣ ምክንያቱም ቤዝ ይሄ ከታችን ቤዝ አለ የላይኛውን ቤዝ አለ፣ የሁለቱ ኤሪያ ድምር ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያን እና ቤዝ ኤሪያን ስንደምር ትዋይስ ኦፍ ቤዝ ኤሪያ የላይኛው ዝግ ከሆነ ማለት ነው ምን እናገኛለን? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ምን ይሰጠናል? ቶታል ሰርፌስ ኤሪያ ይሰጠናል ማለት ነው። ሶ አስታውሱ እንግዲህ ላተራል ሰርፌስ ኤሪያ ፔሪሜትር ሲባዛ በኤች ማለት ነው። ቶታል ሰርፌስ ኤሪያ ማለት ደግሞ ይሄ ላተራል ሰርፌስ ኤሪያው ሲደመር ትዋይስ ኦፍ ቤዝ ኤሪያ። እንግዲህ የላይኛው ዝግ ከሆነ ማለት ነው። የላይኛው ክፍት በሚሆንበት ኬዝ እቺቱ ትጠፋለች፣ ቤዝ ኤሪያ ብቻ ልንል እንችላለን። የላይኛው ዝግ ከሆነ ግን ትዋይስ ኦፍ ቤዝ ኤሪያ እንላለን ማለት ነው። the volume v of any prism ልብ አድርጉ እዚህ ጋር any prism ነው የሚለው is equal to the product of base area and altitude። አሁን እንደዚህ እናድርግ። ይሄንን እንውሰድ ለምሳሌ እንግዲህ ይሄን ታውቁታላችሁ ከድሮ ይሄን ታውቁታላችሁ። ይሄ ሌንግዝ ቢሆን ይሄ ዊድዝ ቢሆን ይሄ ሄይት ቢሆን የዚህ ቮሊዩም ምንድን ነው የሚሆነው? የዚህ ቮሊዩም ሌንግዝ ታይምስ ዊድዝ ታይምስ ሄይት ነው። ኤሪያ ማለት ደግሞ ምን ማለት ነው? አሁን ተመልከቱ እንግዲህ ይሄን እንደዚህ ኤክስቴንድ ላድርገው። እንደዚህ ብናደርግ እቺኛዋን ብቻ ኮንሲደር አድርጓት። እቺ ቤዝ ላይ ያለችዋን እቺን ማለት ነው። እቺን ሬክታንግል ኮንሲደር ብናደርግ የሱ ኤሪያ ምን ይሆናል? ኤሪያ ኢዝ ኢኳልስ ቱ ሌንግዝ ታይምስ ዊድዝ ነው የሚሆነው። ስለዚህ ይሄ ሌንግዝ ታይምስ ዊድዝ የሚለው በምን ሊተካ ይችላል? በኤሪያ ይሄ ኤሪያ ማለት ነው። ይሄ ኤሪያ ደግሞ ቤዝ ኤሪያ ነው። ቤዝ ኤሪያ ነው። ስለዚህ ይሄንን ቤዝ ኤሪያ እንበለው ሲባዛ በምን በኤች። ስለዚህ ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ታይምስ ኤች። ይሄ ምንም አዲስ ነገር የለውም ማለት ነው። ከዚህ የመጣ ነው። እንግዲህ ፕሪዝማችን ማንኛውም አይነት ፕሪዝም ሊሆን ይችላል። የመጀመሪያ ስራችን ምን ይሆናል? ቤዝ ኤሪያውን መፈለግ ይሆናል ማለት ነው። ቤዝ ኤሪያውን ካገኘን በኋላ በከፍታው ስናበዛው ምን እናገኛለን? ቮሊዩም እናገኛለን ማለት ነው። ኤግዛምፕል 1 የመጀመሪያ ኤግዛምፕል ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ዘ ቮሊዩም ኦፍ ዘ ራይት ትሪያንጉላር ፕሪዝም። ራይት ትሪያንጉላር ፕሪዝም እንግዲህ ይሄ ማለት ምን ማለት ነው? ይሄ 90 ዲግሪ ይፈጥራል ማለት ነው። አልቲቲዩዱ ከቤዙ ጋር ምን ይፈጥራል? 90 ዲግሪ ይፈጥራል ማለት ነው። እሺ እንግዲህ በጣም ሲምፕል ነው። አቴንሽን ብቻ ነው የምፈልገው ከእናንተ አቴንሽን ብቻ። ቶታል ሰርፌስ ኤሪያ ፈልጉ ተባል። ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ይሄ ከላይ የምናየው ኤሪያ እንደገና ደግሞ ከሱ ኦፖዚት ላይ ከታች በኩል ያለው ይሄ ኤሪያ፣ ሌላ በዚህ በኩል አንድ ኤሪያ አለ፣ በዚህ በኩልም አንድ ኤሪያ አለ፣ እዚህ ከፊት ለፊት ደግሞ የምናየው ይሄኛው ኤሪያ አለ። የነዚህ ኤሪያዎች አጠቃላይ ድምር ማለት ነው ቶታል ሰርፌስ ኤሪያ። ስለዚህ ይሄን ሰርፌስ ኤሪያ ለማግኘት መጀመሪያ ምን እናድርግ? ላተራል ሰርፌስ ኤሪያ እንፈልጋለን። ላተራል ሰርፌስ ኤሪያ ከዛ ቤዝ ኤሪያ ደግሞ አለን። ከዚህ ከላይ አንድ ቤዝ ኤሪያ አለን፣ ከታችም ደግሞ ሌላ ቤዝ ኤሪያ አለን። ይሄ ማለት ነው። ይሄ ከላይ ደግሞ ይሄኛው ማለት ነው። ስለዚህ ፕላስ ትዋይስ ኦፍ ቤዝ ኤሪያ ጨረስን ማለት ነው። በቃ ትዋይስ ኦፍ ቤዝ ኤሪያ እናደርጋለን። ከዛ በኋላ ምን አገኘን? ቶታል ሰርፌስ ኤሪያ አገኘን ማለት ነው። ቮሊዩሙን ለማግኘት ደግሞ እዚህ ጋር ያገኘናት እቺ ቤዝ ኤሪያ አለች። እቺም ቤዝ ኤሪያ በምን ማብዛት? በሄይት ማብዛት። ከፍታው በዚህ ኬስ ስንት ነው? 6 ነው። ስለዚህ ቮሊዩሙን አገኘን ማለት ነው። በዚህ ደረጃ ቀላል ነው። አሁን ወደ ስራችን እንግባ ማለት ነው። እሺ አሁን ተመልከቱ እስኪ አንድ ጥያቄ ራሳችንን እንጠይቅ። ቤዙ የቱ ነው የሚለውን ራሳችንን እንጠይቅ። ቤዙ የቱ ይሆናል? ይሄ ይሆናል። ይሄ ቤዙ ይሆናል። ለምን የሚል ጥያቄ ሊነሳ ይችላል። ልክ ከዚህ ኦፖዚት ላይ የሱ ፓራላል የሆነ ኢሜጅ አለ። አያችሁ? ፕሪዝም ስለሆነ እንግዲህ የፕሪዝም
ቤዝ እንዴት ነው የምናገኘው? ኦፖዚት ላይ የሱ ተመሳሳይ የሆነ ምን ራሱ ምስሉ መኖር አለበት ማለት ነው። የዚህ ቤዝ አይነት እዚህ ጋር አለ አያችሁ። ስለዚህ ይሄ ቤዝ ነው ማለት ነው። ሌላኛው የምናውቅበት መንገድ ዲስታንሱ በእነዚህ በሁለቱ መካከል ያለው ዲስታንስ ምን መሆን አለበት? እኩል መሆን አለበት። ይሄ 6 ነው፣ ይሄም 6 ነው የሚሆነው፣ ይሄም 6 ይሆናል። ከዚህ እስከዚህ ያለው ይሄም 6 ይሆናል ማለት ነው። በዚህ መልኩ መለየት እንችላለን። እሺ አሁን እቺኛዋን ሬክታንግል ኮንሲደር እናርግ። እቺን እና እቺን ማለት ነው። እቺን ኮንሲደር እናርግ። እንግዲህ ተመልከቱ ዊድዙ ስንት ነው? 5 ነው። ከፍታው ስንት ነው? 6 ነው። ስለዚህ የዚህ ኤሪያ ምን ይሆናል? የዚህ ኤሪያ ለብቻው ማለት ነው 5 ሲባዛ በ6 ስንት ማለት ነው? ይሄ 30 ይሆናል ማለት ነው። 30 ይሆናል። ሌላ ይሄኛውን ኤሪያ ደግሞ ኮንሲደር እናድርግ። ይሄንንና ይሄን ማለት ነው። ይሄን ኤሪያ ኮንሲደር እናድርግ። ተመልከቱ ከፍታው ስንት ነው? 6 ነው። ዊድዙስ 3 ነው። ስለዚህ 6 ሲባዛ በ3 ስንት ይሆናል? 18 ይሆናል ማለት ነው። 18 ይሄን ጨረስን። ሌላ አንድ ይቀረናል የመጨረሻ። ይሄን ደግሞ እዩት። ይሄ ፊት ለፊት የሚታየው ማለት ነው። ይሄ ፊት ለፊት የሚታየው ይሄ 4 ከሆነ ይሄ ስንት ይሆናል? ይሄው 4 ይሆናል። ይሄ እንግዲህ ሌንግዙ ስንት ነው? 4 ነው። ከፍታው ስንት ነው? 6 ነው። ስለዚህ ስንት ይሆናል የዚህ ኤሪያ ማለት ነው? 4 ሲባዛ በ6 ስንት ነው? 24 ማለት ነው። አሁን ላተራል ሰርፌስ ኤሪያውን ጨረስን። ማለት ነው። በሌላ መንገድም ማሳያችኋለሁ። አሁን ላተራል ሰርፌስ ኤሪያ እኩል ይሆናል 18 ሲደመር 30 ሲደመር 24 18 ላይ 30 ስንደምር ስንት ይመጣል? 48 48 ላይ 24 ስንደምር ላተራል ሰርፌስ ኤሪያ 48 ላይ 24 ስንደምር 72 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ይመጣል። አሁን እንግዲህ በሌላ መንገድ ደግሞ ላሳያችሁ። ፎርሙላ ቅድም ድራይቭ አድርገን ነበረ። ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፔሪሜትር ሲባዛ በምን በከፍታ ፔሪሜትር ሲባዛ በከፍታ ተባብለን ነበር። ይሄ ፔሪሜትር ግን የቤዙ መሆን አለበት። ስለዚህ ይሄ ቤዝ አለን ማለት ነው። አሁን ይሄን ቤዝ እንውሰድ። እንግዲህ ተመልከቱ እኩል ናቸው ብለናል። ይሄ 5 ከሆነ ይሄ 5 ይሆናል። ይሄ 4 ከሆነ ይሄ 4 ይሆናል። ይሄ 3 ከሆነ ይሄ ደግሞ ስንት ይሆናል? 3 ይሆናል ማለት ነው። ስለዚህ ፔሪሜትር ማለት ዙሪያ ላይ ያለው ማለት ነው። 4 ሲደመር 5 ሲደመር 3 ምን ይሰጠናል? ፔሪሜትር ይሰጠናል ማለት ነው። 3 ሲደመር 4 ሲደመር 5 ይሄ ምንድን ነው? ፔሪሜትር ሆነ ማለት ነው። ከፍታው ስንት ነው? ከፍታው 6 ነው። ስለዚህ ይሄን በ6 እናብዛው። ስለዚህ ከዚህ ላይ ላተራል ሰርፌስ ኤሪያ እኩል ይሆናል 12 ይሆናል። ውስጥ ያለው እንደምሩት 12ን በ6 ስናበዛው ስንት ይሆናል? 72 ይሆናል ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በሁለት መልኩ በዚህ መልኩ ማግኘት እንችላለን ላተራል ሰርፌስ ኤሪያውን። ከፈለግን ፔሪሜትር ታይምስ ኤች ብለን ከፈለግን ደግሞ የእያንዳንዱን ኤሪያ ፈልገን በመደመር ማለት ነው። ይሄን ካገኘን በኋላ ወዴት እንሄድ? አሁን ወደ ቶታል ሰርፌስ ኤሪያ ለመሄድ ቤዝ ኤሪያ ያስፈልገናል። ላተራል ሰርፌስ ኤሪያውን ኦልሬዲ አግኝተናል። አሁን ቤዝ ኤሪያውን ደግሞ ለማግኘት እቺን ትሪያንግል ኮንሲደር አድርጉ። አሁን ተመልከቱ። ይሄ እዚህ ጋር 90 ዲግሪ እንደሆነ እናውቃለን። ለምን? ይሄ 5 ነው፣ ሃይፖትነሱ 5 ነው። የሁለቱ ሌጎች ድምር ደግሞ 3 እና 5 ነው። ስለዚህ 3 4 5 ፓይታጎሪያን ትሪፕሌትስ ይባላሉ። ፓይታጎሪያን ትሪፕሌትስ ይባላሉ። ምክንያቱም 3ን ስኩዌር ስናደርገው 9 ይሆናል። ሲደመር 4ን ስኩዌር ስናደርገው 16 ይሆናል፣ እኩል ይሆናል። 5ን ስኩዌር ስናደርገው 25 ይሆናል። አያችሁ የሁለቱ ድምር ከ25 ጋር እኩል ስለሆነ ይሄ ትሪያንግል ራይት አንግል ትሪያንግል እንደሆነ በቀላሉ መረዳት እንችላለን ማለት ነው። ምክንያቱም ሳይዶቹ ፓይታጎሪያን ትሪፕሌት ስለሆኑ ማለት ነው። እንግዲህ እዚህ ጋር አምጥተን ስኬች ብናደርገው ይሄ 5 ይሆናል፣ ይሄ 3 ይሆናል፣ ይሄ 4 ይሆናል። እዚህ ጋር ይሄ 90 ዲግሪ ይፈጥራል። ምክንያቱም ተመልከቱ ሁለቱን ስኩዌር አድርገን ስንደምር ሶስተኛውን ሳይድ ይሰጠናል። የዚህ ኤሪያ ምን ይሆናል? የትሪያንግል ኤሪያ እንዴት ነው የምናገኘው? 1/2 ቤዝ ታይምስ ሄይት ነው።
1/2 ቤዝ ታይምስ ሄይት ነው። ስለዚህ 1/2 ሲባዛ ቤዙ 4 ነው፣ ሄይቱ ደግሞ 3 ነው። ስለዚህ 3ን በ4 ስናበዛ 12 ይሆናል ማለት ነው። ሶ ይሄንን ቤዝ ኤሪያ እንበለው እንግዲህ ቤዝ ኤሪያ። ስለዚህ ቤዝ ኤሪያችን ስንት ይሆናል ማለት ነው? 6 ይሆናል። 6 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን የዚህ አይነት ሁለት ትሪያንግል ነው ያለን። አንድ የላይኛው ይሄ፣ ሌላ ደግሞ የታችኛው ይሄ ያለ ማለት ነው። ስለዚህ በስንት ማብዛት አለብን? ይሄንን በሁለት ማብዛት አለብን ማለት ነው። ሶ ቤዝ ኤሪያው 6 ከሆነ በሁለት ስናበዛው ስንት ይሆናል? 12 ይሆናል ማለት ነው። 12 ይሆናል። እንመለስበት። እሺ እንጀምር እንግዲህ። አሁን ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው። ስለዚህ ይሄ እኩል ይሆናል። ላተራል ሰርፌስ ኤሪያችን ስንት ነው? 72 ነው። ሲደመር ትዋይስ ኦፍ ቤዝ ኤሪያው ደግሞ ስንት ነው? 6 ነው። ቶታል አጠቃላይ በምንድን ነው የሚገለጸው? በሴንቲሜትር ስኩዌር ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል። እነዚህ ሁለቱን ስንደምራቸው ስንት ይሆናል? ስናባዛቸው 12 ላይ 72 ስንደምር 84 ሴንቲሜትር ስኩዌር ይሆናል ማለት ነው። 84 ሴንቲሜትር ስኩዌር። ይሄ ምናችን ይሆናል? ቶታል ሰርፌስ ኤሪያ ይሆናል ማለት ነው። አሁን ደግሞ ምን ካልኩሌት እናድርግ? ቮሊዩማችንን ካልኩሌት እናድርግ። እሺ ቮሊዩም ማለት ደግሞ ምን ማለት ነው? ቤዝ ኤሪያ ሲባዛ በሄይት ማለት ነው። ስለዚህ ቪ ኢዝ ኢኳልስ ቱ ቤዝ ኤሪያችን 6 ነው፣ ከፍታውም 6 ነው ሲባዛ በ6። ስለዚህ ቮሊዩሙ ምን ይሆናል? 36 ሴንቲሜትር ኪዩብ ይሆናል ማለት ነው። 36 ሴንቲሜትር ኪዩብ። ኤግዛምፕል 2 ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ሬክታንጉላር ፕሪዝም። እንግዲህ ቅድም ትሪያንጉላር ፕሪዝም ነበር ያየነው። አሁን ደግሞ ቤዙ ሬክታንግል ስለሆነ ሬክታንጉላር ፕሪዝም አልነው ማለት ነው። እሺ እንጀምር እንግዲህ እንደተባባል ነው ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ እና ትዋይስ ኦፍ ቤዝ ኤሪያ የነዚህ ሁለቱ ድምር ነው ማለት ነው። ልብ አድርጉ። ቤዝ ኤሪያን ትዋይስ የምናደርገው ይሄ የላይኛው ዝግ ከሆነ ብቻ ነው። የላይኛው ክፍት ከሆነ ምንድነው የምናደርገው? እቺ ሁለት አትኖርም ማለት ነው። ሁለት አትኖርም። ይሄ የላይኛው ዝግ ነው ብለን ነው የምናስበው። እሺ እንግዲህ ላተራል ሰርፌስ ኤሪያ በሁለት መንገድ እንደምንሰራ ሳይቻችኋለሁ። ከዚህ በኋላ በዚህ እንጠቀማለን። ፔሪሜትር ሲባዛ በኤች ብለን ማለት ነው። እሺ ፔሪሜትር የቤዙን ነው የምንወስደው። ይሄ ከዚህ እስከዚህ ያለው 2 ነው። ይሄ ከዚህ እስከዚህ ያለው ደግሞ 3 ነው። ሶ ይሄኛውንም ብናይ ይሄ ስንት ይሆናል? 2 ሴንቲሜትር ይሆናል። ይሄኛውንም እንውሰድ። ይሄ ስንት ይሆናል? 3 ሴንቲሜትር ይሆናል ማለት ነው። ስለዚህ ፔሪሜትራችን ስንት ይሆናል? ፔሪሜትር ኢዝ ኢኳልስ ቱ 2 ሲደመር 2 ሲደመር 3 ሲደመር 3 ይሆናል ማለት ነው። ስለዚህ የዚህ ፔሪሜትር ስንት ይሆናል? 10 ሴንቲሜትር ይሆናል ማለት ነው። 10 ሴንቲሜትር ይሆናል። ስለዚህ 10 ሴንቲሜትር ሲባዛ ከፍታው ደግሞ ይሄ ነው 4 ማለት ነው። 4 ማለት ነው። በነገራችን ላይ ይሄ ሬክታንጉላር ፕሪዝም ቤዙን የፈለግነውን አድርገን መውሰድ እንችላለን። በሁሉም ሳይድ ብንሄድ ምንም ችግር የለም። ይሄንንም ቤዝ አድርገን ብንወስድ ችግር የለም። ይሄንንም ቤዝ አድርገን ብንወስድ ችግር የለም። ይሄኛውን አሁን የወሰድነውንም ቤዝ አድርገን ብንወስድ ምንም ችግር የለም። በሶስቱም ኬዝ ፓራላል የሆነ ኦፖዚት ሳይድ ላይ የሱን ተመሳሳይ ማግኘት ስለምንችል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 40 ሴንቲሜትር ስኩዌር ይሆናል ማለት ነው። ምክንያቱም ተመልከቱ፣ ይሄ ፔሪሜትር ማለት ይሄ ዙሪያው ማለት ነው። ይሄ 2 ሲደመር 3 ሲደመር 2 ሲደመር ስንት? 3። ስለዚህ 3 ሲደመር 2 5 ነው። 5 ሲደመር 5 10 ይሆናል። በዚህ መልኩ ላተራል ሰርፌስ ኤሪያውን ማግኘት እንችላለን። አሁን ምን ቀረን? ቤዝ ኤሪያ ነው የቀረን። ቤዝ ኤሪያ ማለት ደግሞ እዚሁ ቤዝ ላይ ያለው ይሄ ራሱ ማለት ነው። ይሄ ሬክታንግል ውሰዱት። ይሄ ሬክታንግል ብንወስደው ኤሪያው ምንድን ነው ማለት? ሌንግዝ ታይምስ ዊድዝ ነው። ሌንግዝ ታይምስ ዊድዝ ነው። ሌንግዛችን ስንት ነው? 3 ነው። ዊድዙስ 2 ነው። ስለዚህ 3 ሲባዛ በ2 ቤዝ ኤሪያችን ስንት ይሆናል ማለት ነው? 6 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ቶታል ሰርፌስ ኤሪያውን ካልኩሌት ማድረግ እንችላለን። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ እንደሆነ እናውቃለን። እሺ ላተራል ሰርፌስ ኤሪያችን ደግሞ 40 ሴንቲሜትር ስኩዌር ነው። 40 ሴንቲሜትር ስኩዌር ሲደመር ትዋይስ ኦፍ ቤዝ ኤሪያ እዚህ ጋር 2 ሲባዛ ቤዝ ኤሪያው ደግሞ ስንት ነው? 6 ነው። 6 ሴንቲሜትር ስኩዌር ማለት ነው። ስለዚህ ቶታል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 52
ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። ምክንያቱም 40 ነው። ይሄ ሁለትን በ6 ስናበዛ 12 ይሆናል። 12 ላይ ደግሞ 40 ስንደምር 52 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ምን እንፈልግ? ቮሊዩም እንፈልግ። ቮሊዩም ማለት ደግሞ ቤዝ ኤሪያ ሲባዛ በምን በሄይት ማለት ነው። ቤዝ ኤሪያው ስንት ነው? 6 ነው። ስለዚህ ቪ ኢዝ ኢኳልስ ቱ 6 ሲባዛ ከፍታችን ደግሞ 4 ነው። ተመልከቱ 4። ስለዚህ ሲባዛ በ4 ከዚህ ላይ ቪ ስንት ይሆናል ማለት ነው? ቮሊዩም 24 ሴንቲሜትር ኪዩብ ይሆናል ማለት ነው። ምክንያቱም ከፍታው በሴንቲሜትር ነው የሚገለጸው፣ ቤዝ ኤሪያው ደግሞ በሴንቲሜትር ስኩዌር ነው። ስለዚህ ሁለቱን አንድ ላይ ስናበዛ ሴንቲሜትር ኪዩብ እናገኛለን ማለት ነው። ኤግዛምፕል 3 ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ፕሪዝም ሾውን ኢን ፊገር 6.4። እንግዲህ ትንሽ የሆነ የተወሳሰበ የሚመስል ነገር አለው፣ ግን በጣም ቀላል ነው። አቴንሽን ብቻ ስጡኝ። አሁን የመጀመሪያ ስራችን እዚህ ጋር የሚሆነው ምንድን ነው? ቤዝ መለየት ይሆናል ማለት ነው። ቤዝ መለየት ይሆናል። አሁን ይሄ ያለበትን ይሄንን ብንወስድ ለምሳሌ ይሄ ቤዝ ሊሆን አይችልም። ምክንያቱም ከሱ ኦፖዚት ላይ ከዚህ ከታች ከተፈጠረው ሬክታንግል ጋር የሚመሳሰል ምንም አይነት ምስል የለም። ይሄኛውንም ሳይድ ብንወስድ ከዚህ ጋር የሚመሳሰል እዚህ ኦፖዚት ሳይድ ላይ የለም። ነገር ግን ይሄን ሳይድ ብናየው ለምሳሌ ይሄን ሳይድ ብናየው ተመልከቱ። ይሄ እዚህ ድረስ ይሄ እዚህ አቴንሽን ስጡኝ። ይሄ እዚህና እዚህ ድረስ ብንመጣ ይሄ ሪጅን ማለት ነው። ይሄ ሪጅን ኦፖዚት ላይ ይሄንኑ የሚመስል በዛኛው ሳይድ እናገኛለን። ማንን? ይሄንን ተመልከቱ። ይሄንን ማለት ነው። ይሄ እዚህ ያለ፣ ይሄ እዚህ ያለ፣ ይሄ እዚህ ያለ፣ እንደገና ይሄ እዚህ ያለ ማለት ነው። አያችሁ? የዚህ ኦፖዚት ኤግዛክትሊ እዛኛው ሳይድ ላይ ያለ ማለት ነው። ይሄ ያለ። ስለዚህ ይሄኛው ሳይድ ምን ይሆናል ማለት ነው? ይሄ ፊት ለፊት የሚታየው ሳይድ ምን ይሆናል? ቤዝ ይሆናል ማለት ነው። ቤዝ ይሆናል። ሲቀጥል ሌላ እኩል ዲስታንስ ነው። ተመልከቱ። ይሄ 6 ነው፣ ይሄም 6 ይሆናል። እዚህም መተን ብናይ ይሄ 6 ይሆናል። እዚህም መተን ብናይ ይሄ ምን ይሆናል? 6 ይሆናል ማለት ነው። ስለዚህ ይሄ ምናችን ነው ማለት ነው? ይሄ ቤዛችን ነው ማለት ነው። ይሄ ቤዛችን ይሆናል። ይሄ ቤዝ ይሆናል። እንግዲህ ቤዝ መለየት በደንብ ከቻላችሁ ሌላው ምንም የሚያስቸግር ነገር የለውም ማለት ነው። በጣም ጥሩ። አሁን ቤዙ የትኛው ፓርት እንደሆነ ከተነጋገርን ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ምን? ቤዝ ኤሪያ። ቤዝ ኤሪያ ይሄ ነው ማለት ነው ፎርሙላችን። እሺ አሁን ላተራል ሰርፌስ ኤሪያ እንፈልግ እስኪ። እንግዲህ ላተራል ሰርፌስ ኤሪያ ማለት ፔሪሜትር ታይምስ ምንድን ነው? ኤች ነው ተባብለናል። ፔሪሜትሩ ግን የማን ነው? የቤዝ ነው። የቤዝ ፔሪሜትር ማለት ነው። ስለዚህ ምን እናደርጋለን? የቤዙን ፔሪሜትር እንፈልግ። ቤዙ እንግዲህ ይሄ እንደሆነ አይተናል። ይሄ ሳይድ እና ይሄ ሳይድ ማለት ነው። ይሄ አጠቃላይ ቤዙ እንደሆነ እናውቃለን ማለት ነው። ምን እናድርግ? አሁን ተመልከቱ፣ ሁሉም አለ፣ ግን የሌለችዋ እቺ ዲስታንስ ብቻ ናት። እቺን ዲስታንስ ብቻ ነው ማናቃት። ስለዚህ እቺን ዲስታንስ ለማግኘት ምን እናድርግ? እዚህ ጋር መጥቼ እስከች ላድርገው ይሄን ግራፍ ማለት ነው። እንደዚህ ይሄ ያለ፣ ከዛ ይሄ ያለ፣ ከዛ ይሄ ያለ እስከተወሰነ ድረስ፣ ከዛ አንድ ዩኒት ከፍታለች እዚች ጋር እቺ ማለት ናት። ከዛ ይሄንን እንደዚህ እናገናኘው። እንግዲህ ይሄንን እንደዚህ እናገናኘው። እሺ ተመልከቱ፣ ይሄ 14 ነው ለእንግዙ። ይሄ 14 ነው። ይሄ ደግሞ 7 ነው። ይሄ ስንት ነው? ይሄ 6 ነው። ይሄ 6 ነው። እቺ ደግሞ ስንት ናት? 1 ናት። እቺ 1 ናት ማለት ነው። አሁን እንደዚህ እናድርግ። አሲዩም ሙሉ ነው ብለን እናስብ እስኪ። ይሄን ነገር እንደዚህ ይሄ ሙሉ ነው ብለን እናስብ። ምንም ያልተቋረጠ ሬክታንግል ነው ብለን እናስብ። በዚህ መልኩ ማለት ነው። ይሄ እንደዚህ ሙሉ ነው ብለን ብናስብ እንግዲህ እቺ እዚህ ድረስ ያለችዋ ዲስታንስ ከዚህ እስከዚህ ያለው አጠቃላይ 14 ከሆነ እዚህ ድረስ ያለችዋ 6 ከሆነች እቺ የቀረችዋ ስንት ትሆናለች? 8 ትሆናለች ማለት ነው። 8 ትሆናለች። እቺ 8 ትሆናለች። ምክንያቱም 8 ሲደመር 6 14 ስለሚሰጠን ማለት ነው። ሌላ ከዚህ እስከዚህ ያለው 7 ከሆነ እቺ 1 ከሆነች እቺ ስንት ትሆናለች ማለት ነው? እቺ የቀረችዋ እቺ ስንት ትሆናለች? 6 ትሆናለች ማለት ነው። እቺ
ይሄ እስከዚህ ያለው ዲስታንስ 6 ይሆናል ማለት ነው። አይ ሆፕ ግልጽ ነው። ይሄ ምንም የተወሳሰበ ነገር የለውም። ከዚህ እስከዚህ ያለው ዲስታንስ 14 ከሆነ እቺ 6 ምንድነው ያደረኩት? እቺን ነው ያወጣኋት ለብቻዋ። እቺን ፓርት ነው እዚህ ጋር ወስጄ ያመጣኋት ማለት ነው። ሶ ይሄ ከፍታው 7 አለ እዚህ ጋር። ከዚህ እስከዚህ ያለው ይሄ 14 አለ። ከዚህ እስከዚህ 6 ይሄው 6ን አመጣው። እቺ አንድ ከፍታ አለች። እቺ ማለት ናት። እዚህ ጋር እቺን አስቀመጥኩኝ። ከዚህ እስከዚህ ያለው 14 ከሆነ ከዚህ እስከዚህ 6 ከሆነ ከ14 ላይ 6 ስንቀንስ 8 እናገኛለን። ወይም ከዚህ እስከዚህ ያለው ዲስታንስ 14 እንዲመጣልኝ 6 ላይ ስንት መደመር አለብኝ? 8 መደመር አለብኝ ማለት ነው። ይሄንን አገኘው። ከዚህ እስከዚህ ያለው 7 ከሆነ እቺ አንድ ከሆነች የቀረው ስንት ይሆናል? 6 ይሆናል ማለት ነው። እንግዲህ ይሄ 90 ዲግሪ ይፈጥራል። እዚህ ጋር 90 ዲግሪ ይፈጥራል። ኦኬ ከዚህ በኋላ ምን እናርግ ማለት ነው? ፓይታጎረስ ቴረምን አፕላይ በማድረግ እቺን ዲስታንስ ማግኘት እንችላለን ማለት ነው። ይሄ ባጭሩ ስንት ይሆናል? ይሄ 10 ነው የሚሆነው። 10 ነው የሚሆነው ምክንያቱም 6 8 10 እነዚህ ፓይታጎሪያን ትሪፕሌትስ ናቸው። ቅድም ምን አሳይቻችሁ ነበረ? 3 4 5 ፓይታጎሪያን ትሪፕሌትስ እንደሆኑ ነግሬያችሁ ነበረ። ይሄን ሲምፕሊ በሁለት አብዙት። አጠቃላይ በሁለት ስናበዛው ምን እናገኛለን? 2 ሲባዛ በ3 6 ነው። 2 ሲባዛ በ4 8 ነው። ስለዚህ 2 ሲባዛ በ5 ደግሞ 10 ነው። አያችሁ ፓይታጎሪያን ትሪፕሌትስ ሆነ ማለት ነው። ማንኛውንም ፓይታጎሪያን ትሪፕሌት በተመሳሳይ ቁጥር ካበዛ ነው ፓይታጎሪያን ትሪፕሌትስ ነው የሚባለው። በአጭሩ 10 እንደሆነ ማወቅ እንችላለን። አይ ቲቸር በስራ ማየት እንፈልጋለን ካላችሁ ትሪያንግሉን እዚህ ጋር ውሰዱት። ይሁን እዚህ ጋር ማለት ነው። ይሄ 10 ነው እዚህ ጋር፣ ይሄ 6 ነው፣ ይሄ ደግሞ 8 ነው። ይሄን አናቆም ኤክስ እንበለው። ስለዚህ ኤክስ ስኩዌር እኩል ይሆናል 8 ስኩዌር ሲደመር 6 ስኩዌር። ስለዚህ ከዚህ ላይ ኤክስ ስኩዌር እኩል ይሆናል 8ን ስኩዌር ስናደርገው 64 ይሆናል። 6ን ስኩዌር ስናደርገው ደግሞ 36 ይሆናል። ስለዚህ ኤክስ ስኩዌር ስንት ይሆናል? 100። እንግዲህ ኤክስ ፖዘቲቭ ነው የሚሆነው፣ ኔጌቲቭ ሊሆን አይችልም። ስኩዌር ስናደርገው 100 የሚሰጠን ማን ነው? 10 ነው። 10ን አገኘን ማለት ነው። ስለዚህ ፔሪሜትራችን ምን ይሆናል ማለት ነው? 14 ሲደመር 7 ሲደመር 6 ሲደመር 10 ሲደመር 1 ይሆናል ማለት ነው። ይሄን ስደምሩት ፔሪሜትሩ ስንት ይሆናል? 14 ላይ 7 21 21 ላይ 6 27 38 ይሆናል ማለት ነው። 38 ሴንቲሜትር ይሆናል። ስለዚህ ላተራል ሰርፌስ ኤሪያ ፔሪሜትር ታይምስ ኤች ስለሆነ 38 ሲባዛ ኤች ስንት ነው? ለዚህ ከፍታው 6 ይሆናል ማለት ነው። ምክንያቱም ይሄንን እንደ ቤዝ ነው ያሰብነው። በዚህኛውና በዚህኛው በሌላኛው ሳይድ ላይ ካለው ከሱ ኦፖዚት ጋር ካለው ጋር ያለው ከፍታ ሁልጊዜ ቨርቲካል ይሆናል ማለት አይደለም። ቤዛችን ይሄ ስለሆነ ከፍታው የቱ ይሆናል? ይሄ 6 ይሆናል። ተመልከቱ፣ እዚህም 6 እናገኛለን፣ እዚህም 6 ነው፣ እዚህም ብንመጣ ይሄ 6 ነው፣ ይሄም 6 ነው። ኮንስታንት የሆነ እኩል ርቀት ነው ያላቸው ማለት ነው። ስለዚህ ሲባዛ በ6 ይሄ ስንት ይመጣል? 228 ይመጣል። 228 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ምኑ ላተራል ሰርፌስ ኤሪያ። አሁን እንግዲህ ምንድነው የሚቀረን? ቤዝ ኤሪያ ደግሞ ካልኩሌት እናርግ። እሺ ቤዝ ኤሪያችንን ካልኩሌት እናርግ። ቤዝ ኤሪያ እንግዲህ ቤዙ የቱ እንደሆነ ተነጋግረናል። ቤዙ ማለት ይሄኛው ሳይድ ነው ተባብለናል፣ ወይም በኦፖዚት በኩል ያለው። ስለዚህ እንውሰደው። ይሄንን ምስል እዚህ ጋር አምጥተን እንሳለው። ይሄ ያለ ከዛ ይሄን ያክል ዩኒት ከዛስ ይሄ እንደዚህ የተወሰነ ረዘም ይላል። እዚህ ጋር ያለች ከዛ ደግሞ እቺን እንደዚህ እናገናኛት። ተመልከቱ፣ ይሄ 10 እንደሆነ አይተናል። ይሄ 6 ነው፣ ይሄ 7 ነው፣ ይሄ እንደገና 14 ነው። እቺ አንድ ዩኒት ናት። አሁን ይሄ እንደዚህ ባለበት ትንሽ ስለሚያስቸግር ለመስራት ምን እናድርግ? እንከፋፍለው ወደ ሆነ ፓርት ማለት ነው። እቺን እዚህ ጋር እንደዚህ እናርዝማት በአንድ ዩኒት ማለት ነው። ከዛ ይሄን ደግሞ ወደ ታች እናምጣው። እንግዲህ ቅድም ምን አይተናል? ይሄ 8 እንደሆነ እናውቃለን። ይሄ 90 ዲግሪ፣ ይሄ ደግሞ ስንት ነው? 6 እንደሆነ እናውቃለን። ምክንያቱም ይሄ አንድ ዩኒት ከሆነ 6 ዩኒት ስንደምርበት 7 ስለሚሰጠን ማለት ነው። ሌላ ከዚህ እስከዚህ ድረስ ያለው 6 ከሆነ ከዚህ ወይም ከዚህ እስከዚህ ያለው ደግሞ 8 ይሆናል። ለምን? ድምሩ 14 እንዲሰጠን ማለት ነው። ስለዚህ 3 ምን አለን ማለት ነው? 3 ሬክታንጉሎች አሉን ማለት ነው። አሁን ተመልከቱ፣ እቺ አንድ ዩኒት ከሆነች ከዚህ እስከዚህ ያለው ይሄ ከዚህ እስከዚህ ያለው ስንት ይሆናል? 6 ይሆናል ማለት ነው።
6 ይሆናል። ስለዚህ የዚህ ኤሪያ ምን ይሆናል? የዚህ ኤሪያ ለብቻው 6 በ6 ነው። ስለዚህ 36 ይሆናል ማለት ነው። 36 ይሆናል። ሌላ ይሄኛውን ደግሞ ኮንሲደር እናርግ። ይሄን ኮንሲደር ብናደርግ የዚህ ኤሪያ ስንት ይሆናል? የዚህ ኤሪያ 14 ነው የሚሆነው። ምክንያቱም ሌንግዙ 14 ነው፣ ከፍታው 1 ነው። 14 በ1 ሲባዛ 14 ይሰጠናል። የዚህ ያው ይሄን ብንወስድ ደግሞ ይሄ ምንድን ነው? 6 ሲባዛ በ6 ነው የሚሆነው ማለት ነው። እዚህ 6 አለን፣ እዚህ 6 አለን። 6 ሲባዛ በ6 36 ይሆናል። አሁን ምንድን ነው የቀረን? እቺ ትሪያንግል ብቻ ነች የቀረችን ማለት ነው። ቺኛዋ ትሪያንግል ትሪያንግል ናት የቀረችን። እሺ የትሪያንግል ኤሪያ ደግሞ እንዴት ነው የሚፈልገው? 1/2 ቤዝ ታይምስ ኤች ነው። ስለዚህ ኤሪያ እኩል ይሆናል 1/2 ቤዝ 8 ነው ሲባዛ ከፍታው ደግሞ 6 ነው። ስለዚህ ከዚህ ላይ ኤሪያ እኩል ይሆናል 24 እናገኛለን ማለት ነው። 24 ምክንያቱም 8 ሲባዛ በ6 48 ነው። 48 ለ2 ስናካፍል 24 ይመጣል ማለት ነው። ስለዚህ ቤዝ ኤሪያ እኩል ይሆናል 36 ይሄ ማለት ነው ሲደመር 14 ሲደመር ስንት 24 ሲደመር 24 ይሆናል ማለት ነው። ስለዚህ ቤዝ ኤሪያ ከዚህ ላይ ስንት ይሆናል? 74 ይመጣል ማለት ነው። ይሄ 74 እንግዲህ ሴንቲሜትር ብለን አስዩም እናድርገው። በሴንቲሜትር ነው ብለን አስዩም እናድርግ። ሴንቲሜትር ስኩዌር ይሆናል ማለት ነው። ካልሆነም ያው ባለበትም መተው ይቻላል። ስለዚህ ከዚህ በኋላ ምን እናድርግ? ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ቅድም 228 አግኝተን ነበረ ሲደመር ትዋይስ ኦፍ ቤዝ ኤሪያ። ይሄን ቤዝ ኤሪያ በሁለት ማባዛት አለብን፣ ምክንያቱም ከዚህ ሳይድም አለ ከዛ ሳይድም ስላለ ማለት ነው። ሲባዛ በ74 ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያ ስንት ይሆናል ማለት ነው? 376 ሴንቲሜትር ስኩዌር ይሆናል ማለት ነው። አስዩሚንግ በሴንቲሜትር ነው ሜዥር ያደረግነው ብለን እናስብና ማለት ነው። አሁን ምን ቀረን? አሁን የቀረን ደግሞ ቮሊዩም ነው። ቮሊዩማችንን እዚች ጋር ካልኩሌት እናደርግ። ቮሊዩም ደግሞ ቤዝ ኤሪያ ሲባዛ በምን? ቤዝ ኤሪያ ሲባዛ በከፍታ ነው፣ በሄይት ማለት ነው። ስለዚህ ቤዝ ኤሪያችን ደግሞ 74 እንደሆነ እናውቃለን። ከፍታው ስንት ነው? ከፍታው 6 ነው። ከፍታው 6 ነው። ስለዚህ ከዚህ ላይ ቮሊዩማችን ስንት ይሆናል? ካልኩሌተር ተጠቀሙና አባዙት። ይሄንን 444 ሴንቲሜትር ኪዩብ አስዩም በሴንቲሜትር ነው ሜዥር የተደረገው ብለን እናስብና ማለት ነው። በዚህ መልኩ መስራት እንችላለን። በቀጥታ ወደ ኤክሰርሳይዝ 6.1 የመጀመሪያ ጥያቄ ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ፎሎዊንግ ሶሊድ ፊገርስ ይለናል። እንግዲህ ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ምን ቤዝ ኤሪያ ነው። ይሄ ነው ተባብለናል። እንደገና ቮሊዩም ማለት ደግሞ ቤዝ ኤሪያው ሲባዛ በከፍታ ማለት ነው። እንግዲህ ይሄ ስዕል ደስ የሚለው ምንድን ነው? የፈለግነውን ሳይድ ቤዝ አድርገን መውሰድ እንችላለን። ምክንያቱም ተመልከቱ፣ ይሄንን እንደ ቤዝ ብንወስድ ይሄው እዚህ ጋር ስንመጣ ምን አለው? ኦፖዚት አለው ከራሱ ጋር የሚመሳሰል። ይሄኛውን ሳይድ ቤዝ አድርገን ብንወስድ አያችሁ፣ እዚህ ጋርም ደግሞ ስንመጣ ምን አለው? ኦፖዚት በተመሳሳይ አቅጣጫ ላይ የሚገኝ ራሱን የሚመስል ነገር አለው ማለት ነው። ስለዚህ የፈለግነውን ሳይድ ቤዝ አድርገን መውሰድ እንችላለን። ስለዚህ አሁን ባለበት ይሄንን ቤዝ አድርገን እንውሰደው። ይሄን ከዚህ እስከዚህ ያለውን፣ ይሄን ከዚህ እስከዚህ ያለውን፣ ይሄን ከዚህ እስከዚህ እና ይሄንን ቤዝ አድርገን እንውሰደው ማለት ነው። ስለዚህ የቤዙ ፔሪሜትር ምን ይሆናል? እንግዲህ ላተራል ሰርፌስ ኤሪያ ማለት ፔሪሜትር ሲባዛ በኤች ነው። ፔሪሜትሩ ደግሞ የቤዙ ነው የሚሆነው ተባብለናል። ይሄ 2 ከሆነ ይሄም 2 ነው የሚሆነው። እንደገና ይሄ 10 ከሆነ ይሄም 10 ይሆናል። ስለዚህ ፔሪሜትሩ ምን ይሆናል ማለት ነው? ፔሪሜትራችን 2 ሲደመር 10 ሲደመር 2 ሲደመር 10 ይሆናል ማለት ነው። ከፍታውን ደግሞ እዩ እንግዲህ በዚህ በሁለቱ ሪጅን መካከል ያለው ከፍታ ስንት ነው? 6 ነው። ይሄ 6 ከፍታ ነው በሁለቱ ቤዞች መካከል ያለው ርዝመት ማለት ነው። ስለዚህ ይሄን በስንት እናብዛው? በ6 እናብዛው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ድምሩ ስንት ነው? ይሄ 24 ነው። 24 በ6 እዚህ ጋር እናምጣው። 24 ሲባዛ በስንት? በ6 24ን በ6 ስናበዛ
144 ይሆናል። 144 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። እሺ ከዚህ በኋላ ደግሞ ቤዝ ኤሪያ ካልኩሌት እናድርግ። ቤዝ ኤሪያ እኩል ይሆናል ቤዛችን እንግዲህ ይሄ ነው። ሌንግዙ ስንት ነው? 2 ነው። ዊድዙስ 10 ነው። ስለዚህ 2 ሲባዛ በ10 ይሄ ስንት ይሆናል? 20 ይሆናል ማለት ነው። ልብ አድርጉ ይሄ ሬክታንግል ነው። ይሄ ሬክታንግል ነው። ምንም የተለየ ነገር የለውም። ይሄንን ወሰድን፣ ይሄን ወሰድን፣ ከዛ ይሄን ወሰድን ማለት ነው። ስለዚህ የዚህ ቤዝ ኤሪያ ምን ይሆናል? 2 ሲባዛ በ10 ይሆናል ማለት ነው። ነገር ግን ተመሳሳይ ከላይም አለ አያችሁ። ስለዚህ ትዋይስ እናደርገዋለን ፎርሙላው ላይ ማለት ነው። ይሄ ሴንቲሜትር ስኩዌር ይሁን። እሺ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ 144 ዩኒቱ ላይ እንመጣበታለን። ሲደመር ትዋይስ ኦፍ ምን ቤዝ ኤሪያ 20 ማለት ነው። አጠቃላይ ይሄ በምንድን ነው የሚገለጸው? በሴንቲሜትር ስኩዌር ይሆናል። በሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ 144 ላይ 40 ስንደምር ቶታል ሰርፌስ ኤሪያችን ስንት ይሆናል? 184 ሴንቲሜትር ስኩዌር ይሆናል ማለት ነው። ምክንያቱም እዚህ ጋር የሁለቱ ብዜት 40 ስለሚሆን 40 144 ላይ ስንደምር 184 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ወደ ቮሊዩም እንሂድ። ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በኤች ነው። ቤዝ ኤሪያችን ደግሞ ስንት ነው? 20 ነው። ስለዚህ 20 ሲባዛ ኤች ደግሞ 6 ነው። ስለዚህ 20 ሲባዛ በ6 120 ምን ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ ይሆናል። እሺ የመጀመሪያ ጥያቄ ቢ ላይ ደርሰናል። አሁን እንግዲህ እዚህ ጋር ተመልከቱ። ቤዙን መለየት ግድ ይለናል። እንግዲህ ይሄን አሁን ያለበትን ይሄንን ቤዝ አድርገን መውሰድ አንችልም። ይሄ ሬክታንግል ቤዝ አድርገን መውሰድ አንችልም። ምክንያቱም ከሱ ተቃራኒ እላይ ሄደን ስናይ ከሱ ጋር የሚመሳሰል ነገር የለም። ይሄንንም ሳይድ ቤዝ አድርገን መውሰድ አንችልም ከሱ ጋር የሚመሳሰል ምንም ነገር ስለሌለ። ይሄኛውንም ሳይድ ኦፖዚት ይሄንንም ሳይድ ቤዝ አድርገን መውሰድ አንችልም። ምክንያቱም እዚህ ኦፖዚቱ ላይ መተን ስናይ ምንም ነገር ስለሌለ ከሱ ጋር የሚመሳሰል ነገር ግን ይሄ ፊት ለፊት የሚታየውን ትሪያንግል ቤዝ አድርገን መውሰድ እንችላለን። ለምን? ኦፖዚት ላይ ከሱ ጋር የሚመሳሰል ምን አለን? ሌላ ትሪያንግል አለን። ከዚህ ጋር የሚመሳሰል ሌላ ትሪያንግል አለን። ሌላ ደግሞ እዩ ዲስታንስ በሁለቱ መካከል ያለው ዲስታንስ 3 ሴንቲሜትር ይሄ እንዳለ 3 ሴንቲሜትር ነው ማለት ነው። እኩል ርቀት አለ ማለት ነው በሁለቱ ቤዞች መካከል። ስለዚህ ቤዛችን ይሄ ይሆናል ማለት ነው። ይሄ ቤዛችን ይሆናል። በጣም ጥሩ። አሁን እንግዲህ ላተራል ሰርፌስ ኤሪያ መፈለግ አለብን መጀመሪያ። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ምን ቤዝ ኤሪያ ይሆናል ማለት ነው። ትዋይስ ኦፍ ቤዝ ኤሪያ። ላተራል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? ፔሪሜትር ሲባዛ በኤሪያ በሄይት በከፍታ ማለት ነው። ፔሪሜትሩ ደግሞ የቤዙ መሆን አለበት። እንግዲህ ቤዛችን ይሄ ነው ተባብለናል። ቤዛችን ይሄ ነው። ሪዙኑን ተግባብተናል። ይሄ ለምን ቤዝ እንደሆነ ማለት ነው። ከዚህ በኋላ ምን እናድርግ? ይሄን ሃይፖትነስ መፈለግ አለብን። ምክንያቱም የቤዙ ፔሪሜትር ይሄ ሲደመር ደግሞ እዚህ ጋር ማናቀው ይሄኛው ርዝመት ስለሚሆን ማለት ነው። ይሄ ርዝመት ምን እንበለው? ኤክስ እንበለው። ስለዚህ ፓይታጎረስ ቴረምን አፕላይ እናርግ። ኤክስ ስኩዌር እኩል ይሆናል 5 ስኩዌር ሲደመር ምን 6 ስኩዌር። ስለዚህ ከዚህ ላይ ኤክስ ምን ይሆናል ማለት ነው? 25 ስኩዌር ሩት ኦፍ እንበል 5ን ስኩዌር ስናደርገው 25 ይሆናል። 6ን ስኩዌር ስናደርገው 36 ይሆናል ማለት ነው። ስለዚህ ሁለቱን ስንደምራቸው ስንት ይሆናሉ? 61 ይሆናሉ ማለት ነው። 61 ምን ሴንቲሜትር ይሆናል። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ፔሪሜትራችን 5 ሲደመር 6 ሲደመር ስኩዌር ሩት ኦፍ 61 ይሄ ፔሪሜትራችን ይሆናል። የምኑ የቤዙ ማለት ነው ሲባዛ በከፍታው ማለት ደግሞ በሁለቱ ቤዞች መካከል ያለው ርቀት ማለት ነው። እሱም ስንት ነው? 3 ይሆናል ማለት ነው። ሲባዛ በ3 ይሆናል። እንግዲህ ይሄ መቃለል ስለማይችል ባለበት እናስቀምጠው። ያው ሴንቲሜትር ስኩዌር እንደሆነ እንዳይዘነጋ። አሁን ደግሞ ምን እንፈልግ? ቤዝ ኤሪያችንን እንፈልግ። ቤዝ ኤሪያ ቤዙ እንግዲህ ይሄ ትሪያንግል ስለሆነ ኤሪያ ማለት ደግሞ ለትሪያንግል 1/2 ቤዝ ታይምስ ሄይት ነው። ስለዚህ ለዚህ ኬዝ ቤዛችንን 6 አድርገን እንውሰድ። 1/2 ሲባዛ በ6 ከፍታውን ደግሞ 5 አድርገን እንውሰድ ሲባዛ በ5 ይሄ ምን ይመጣል?
6 ሲባዛ በ5 30 ነው። 30 ለ2 ስናካፍለው 15 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። 15 ሴንቲሜትር ስኩዌር ይሆናል። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ። ያ ማለት 3 ኢንቱ 5 ላይ 6 ስንደምር 11 ይሆናል ፕላስ ስኩዌር ሩት ኦፍ 61 ማለት ነው ሲደመር ትዋይስ ኦፍ ቤዝ ኤሪያ። ስለዚህ ትዋይስ ኦፍ ቤዝ ኤሪያ ማለት 2 ሲባዛ በ15 ነው። ይሄ ደግሞ 30 ይሆናል ማለት ነው። ምክንያቱም ትዋይስ ኦፍ ቤዝ ኤሪያ ማለት 2 ሲባዛ በስንት በ15 ማለት ነው። ስለዚህ ስንት ይሆናል? 30 ይሆናል ማለት ነው። ስለዚህ 30 ለዛ ነው እዚህ ጋር የተካ ነው። እሺ ቶታል ሰርፌስ ኤሪያ እኩል ይሆናል 3 ኮመን እንውሰድ። እዚህ ጋር 3 ኮመን ስንወስድ ምን ይቀራል? 11 ፕላስ ስኩዌር ሩት ኦፍ 61 ይቀራል ሲደመር እዚህ ጋር ደግሞ 30 ነው። 3ን ኮመን ስንወስድ 30 ማለት 3 ሲባዛ በ10 ማለት ነው። ስለዚህ እዚህ ጋር 10 ይቀራል ማለት ነው። 10 ይቀራል። ከዚህ በኋላ በቃ ማቃለል ብቻ ነው የሚሆነው ማለት ነው። እሺ ቶታል ሰርፌስ ኤሪያ እኩል ይሆናል 3 ኢንቱ 10 ሲደመር 11 21 ይሆናል። 21 ፕላስ ስኩዌር ሩት ኦፍ 61 ቺን እንዝጋት ሴንቲሜትር ምን ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል ማለት ነው። እንግዲህ ካልኩሌተር ተጠቅማችሁ ካስፈለገ ይሄንን ማቃለል ትችላላችሁ። ነገር ግን ባለበት ይቀመጥ፣ ምንም የሚረብሽ ነገር የለውም ማለት ነው። እሺ አሁን ምን ቀረን? ደግሞ ቮሊዩም ቀረን። ቮሊዩም ማለት ምን ማለት ነው? ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በምን በከፍታ ማለት ነው። ቤዝ ኤሪያችን ደግሞ ስንት ነው? ተመልከቱ እዚህ ጋር ቤዝ ኤሪያ 15 ነው። ስለዚህ ቮሊዩም እኩል ይሆናል 15 ሲባዛ ከፍታችን 3 ነው። በሁለቱ ቤዞች መካከል ያለው ርቀት ማለት ነው ሲባዛ በ3። ስለዚህ ቮሊዩም እኩል ይሆናል 45 ሴንቲሜትር ኪዩብ ይሆናል ማለት ነው። 45 ሴንቲሜትር ኪዩብ ይሆናል። እሺ ሲ ላይ ስንመጣ ደግሞ ይሄ ምስል ተሰጥቶናል ማለት ነው። እዚህ ጋር ቤዙ የቱ ይሆናል? ተመልከቱ ቤዙ ይሄ ይሆናል። ምክንያቱም ከዚህ ጋር ኤግዛክትሊ የሚመሳሰል ፓርት እዚህ ጋር አለ። እስኪ ነካ አድርግላችሁ። ይሄ አለ፣ ተመልከቱ። ይሄ አለ፣ ይሄ እዚህ ጋር አለ፣ ይሄ እዚህ አለ፣ ይሄ እዚህ አለ። ኤግዛክትሊ ከዚህ ጋር የሚመሳሰል ደግሞ እዚህ ሳይድ ላይ እናገኛለን። ይሄ አለ፣ ይሄ ከዚህ እስከዚህ አለ፣ ይሄ ከዚህ እስከዚህ አለ፣ ይሄ ከዚህ እስከዚህ አለ። ተመልከቱ እነዚህ ሁለቱ ምንድን ናቸው? ይሄና ይሄ ፓራላል ተመሳሳይ ናቸው። ስለዚህ እነዚህ ሁለቱ ቤዞች ይሆናሉ። አንደኛው ሎወር ቤዝ፣ አንደኛው አፐር ቤዝ ይሆናል ማለት ነው። ቤዙን መለየት ትልቅ ስራ ነው። ልብ አድርጉ፣ ቤዙን መለየት ትልቅ ስራ ነው ማለት ነው። እነዚህ ሁለቱ ስለሚመሳሰሉ አንደኛው ምን ይሆናል? ቤዛችን ይሆናል ሎወር ቤዝ፣ ሌላኛው ደግሞ አፐር ቤዝ። በሁለቱ ቤዞች መካከል ያለው ይሄ 11 ሴንቲሜትር ደግሞ ምን ይሆናል? ከፍታችን ይሆናል ማለት ነው። ከፍታችን ይሆናል። እሺ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ዘ ቤዝ ኤሪያ ማለት ነው። እንደገና ላተራል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ማለት ነው። አሁን ፔሪሜትሩን እንፈልግ፣ የቤዙን ማለት ነው። አሁን ተመልከቱ፣ የቤዙን ከፍታ ለመፈለግ ፔሪሜትር ለመፈለግ ምን የለንም? እቺ ሳይድ የለችንም። ሌላው እንዳላለች ግን የለችም። ስለዚህ ምን እናድርግ? እቺን ወደታችን ልጅ ኤክስቴንድ እናድርጋት ማለት ነው። እዚህ ጋር ኤክስቴንድ እናድርጋት። አሁን ይሄ 5 ከሆነ ቶታሉ 8 ስለሆነ እቺ ስንት ትሆናለች? 3 ትሆናለች ማለት ነው። 3 ትሆናለች። ያለምንም ካልኩሌሽን ይሄ ከፍታ ስንት ይሆናል? 4 ይሆናል። ልብ አድርጉ፣ ፓይታጎሪያን ትሪፕሌትስን መጠቀም በጣም ፓወርፉል ያደርጋቸዋል። ጊዜ በጣም ይቆጥባል ማለት ነው። 3 4 5 ይሄ ፓይታጎሪያን ትሪፕሌትስ፣ እነዚህ ፓይታጎሪያን ትሪፕሌትስ እንደሆኑ ነግሬያችሁ ነበረ። ሃይፖትነሱ 5 ከሆነ እዚች ጋር ያለችው 3 መሆኗን ካወቅኩ አውቶማቲካሊ እቺኛው 4 እንደሆነች ማወቅ እችላለሁ። ምን ካወቅኩኝ? ፓይታጎሪያን ትሪፕሌትስን ካወቅኩ። ከዛ በተረፈ ግን ወዴት ነው የምንሄደው ማለት ነው? ወደዚህ ነው የምንመጣው። ወደዚህ እንመጣለን። ተመልከቱ፣ ይሄ 5 ነው፣ ይሄ 3 ነው፣ ይሄ 90 ዲግሪ እንደሆነ እናውቃለን። ይሄንን ስለማናውቀው ኤክስ እንለዋለን ማለት ነው። ስለዚህ ፓይታጎረስ ቴረም እንጠቀም። እንግዲህ ኤክስ ስኩዌር ሲደመር 3 ስኩዌር እኩል ይሆናል 5 ስኩዌር። ከዚህ ላይ ለኤክስ ሶልቭ ስታደርጉ ኤክስ ስንት ይሆናል? 4 ይሆናል ማለት ነው። 4 ይሆናል። ከዚህ ላይ ለኤክስ ሶልቭ አድርጉ፣ 4 ይመጣል። እሺ
አሁን ከዚህ በኋላ ይሄ 4 ከሆነ አውቶማቲካሊ ይሄም 4 ይሆናል። ራሱን ወደዚህ ያስጠጋሁትና ማለት ነው። ስለዚህ ፔሪሜትራችን ምን ይሆናል? ፔሪሜትር እኩል ይሆናል 4 ሲደመር 5 ልብ አድርጉ ፔሪሜትር ነው። ይሄንን እና ይሄንን መደመር አለብኝ ማለት ነው። ስለዚህ 4 ሲደመር 5 እንደገና ከዛ ሲደመር 8 ይሄኛው 8 ማለት ነው። ሲደመር 8 ይሆናል። ስለዚህ ፔሪሜትራችን ከዚህ ላይ ስንት ይሆናል? 22 ሴንቲሜትር ይሆናል ማለት ነው። 22 ሴንቲሜትር ይሆናል። እሺ አሁን ምን መፈለግ እንችላለን ማለት ነው? ላተራል ሰርፌስ ኤሪያችንን መፈለግ እንችላለን። ላተራል ሰርፌስ ኤሪያ እኩል ይሆናል ፔሪሜትር ሲባዛ በሄይት ስለሆነ ፔሪሜትራችን 22 እንደሆነ እናውቃለን። ሌላ ከፍታው ደግሞ 11 እንደሆነ እናውቃለን። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 242 ይሆናል ማለት ነው። 242 ሴንቲሜትር ስኩዌር ይሆናል ማለት ነው። ይህን ኢዝሊ ማብዛት ነው እንግዲህ 22ን በ11 እንደዚህ አብዙት 242 ታገኛላችሁ። አሁን ላተራል ሰርፌስ ኤሪያውን ካገኘን ምንድነው የሚቀረን? አሁን ቤዝ ኤሪያ ይቀረናል ማለት ነው። ቤዝ ኤሪያ እኩል ይሆናል እንግዲህ ቤዛችን ይሄ እንደሆነ ተነጋግረናል። ይሄ ቤዙ እንደሆነ ተነጋግረናል። ምን ይታያችኋል? አንድ ሬክታንግል እና አንድ ትሪያንግል አይታይም? ይታያል። ተመልከቱ። የዚህ ሬክታንግል ኤሪያ ምን ይሆናል? 5 ሲባዛ በ4 ሲባዛ በ5 እንበለው እንግዲህ። እዚህ ጋር ደግሞ ስንመጣ ፕላስ ትሪያንግል ነው። ልብ አድርጉ። የትሪያንግል ደግሞ የኤሪያ ፎርሙላ 1/2 ቤዝ ታይምስ ሄይት ነው። ቤዛችን 3 ይሄንን 4 ሲባዛ በ3 እንበለው እንግዲህ 4 ሲባዛ በ3 ይሄን ስናቃልለው በሁለት ቤዝ ኤሪያችን ምን ይሆናል? ቤዝ ኤሪያ እኩል ይሆናል እዚህ ጋር እናብዛው 4 ሲባዛ በ5 20 ነው 20 ይሄን በሁለት ማቃለል እንችላለን። ይሄ 2 ይሆናል። ስለዚህ እዚህ ጋር 2 ሲባዛ በ3 6 ይሆናል። ቤዝ ኤሪያችን ስንት ይሆናል? 26 ይሆናል። 26 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን በሁለት ማብዛት እንዳለብን እናውቃለን። ፎርሙላው ላይ ይሄ ስላለ ማለት ነው። ስለዚህ እዚች ጋር እናምጣት እንደዚች እናርግና ቶታል ሰርፌስ ኤሪያ እኩል ይሆናል 242 ሲደመር ቤዝ ኤሪያውን በሁለት እናብዛው። ያ ማለት 26 ሲባዛ በሁለት ስንት ይመጣል? 52 ይሆናል ማለት ነው። ሲደመር 52 ስለዚህ ቶታል ሰርፌስ ኤሪያ ስንት ይመጣል? 52 ስንደምር እዚህ ላይ 294 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። በዚህ መልኩ መመለስ እንችላለን። አሁን ምንድነው የቀረን ምንድነው? አሁን ቮሊዩም ነው። ቮሊዩሙንም ኢዚሊ ካልኩሌት ማድረግ እንችላለን። ምን ስላለን? ቤዝ ኤሪያው ስላለን ማለት ነው። ቤዝ ኤሪያው ስላለን ስለዚህ ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በከፍታ ስለዚህ v ኢዝ ኢኳልስ ቱ ቤዝ ኤሪያችን ስንት ነው? 26 ነው። 26 ስለዚህ 26 ሲባዛ በስንት? በ11 ስለዚህ 26 ይሆናል። ስለዚህ v ስንት ይሆናል ማለት ነው? 286 ምን ሴንቲሜትር ኪዩብ ይሆናል። 286 ሴንቲሜትር ኪዩብ ይሆናል ማለት ነው። ኢዚሊ 26ን በ11 ስታበዙ የሚመጣ ቁጥር ነው። ምንም የሚያስቸግር ነገር የለውም ማለት ነው። እሺ እዚህ ጋር እስኪ አንድ ሀሳብ ዲስከስ እናድርግ። ስለ ትራፒዚየም ዲስከስ እናድርግ። እሺ ይሄ ኤ ቢሆን ይሄ ቢ ቢሆን እና ይሄ ደግሞ ከፍታ ፐርፔንዲኩላር ዲስታንሱ ቢሆን ምን ማድረግ እንችላለን? የዚህን ኤሪያ በዚህ መልኩ ማግኘት እንችላለን። እንግዲህ ኖርማል ፐርፌክት እንደዚህ ሬክታንግል ቢሆን ኖሮ ይሄ ኤ ይሄ ቢ ቢሆን የዚህ ኤሪያ ምን ይሆናል? የዚህ ኤሪያ ኤ ታይምስ ቢ ነው። ተመልከቱ እነዚህ ሁለቱ ምንድን ናቸው? እኩል ስለሆኑ ማለት ነው። ነገር ግን እዚህኛው ላይ ስንመጣ ይሄ አጠር ይላል፣ ይሄ ደግሞ ይረዝማል። ስለዚህ ምንድን ነው የምናደርገው ማለት ነው? የነዚህን የሁለት ሳይዶች አቬሬጅ እንወስዳለን። እንወስድና እንደ ሌንግዝ እናስበዋለን ማለት ነው። ስለዚህ ኤ ፕላስ ቢ ኦቨር 2 እዚህ ጋር ኤ ብቻ ነው የወሰድነው። ለምንድን ነው? ቋሚ ስለሆነ ነው። ወይም ኤ ፕላስ ኤ ብለን ኦቨር 2 ብናደርገው ይሄ 2ኤ ኦቨር 2 ነው። ምን ይሆናል? ይሄ ኤ ይሆናል ማለት ነው።
እዚህ ጋር ስንመጣ ግን እዚህኛው ላይ ስንመጣ ግን የላይኛው ኤ ነው አጠር ይላል፣ የታችኛው ቢ ነው ረዘም ይላል። ስለዚህ አቬሬጁን እንወስዳለን። ከዛ በምን እናብዛው? በሄይት በከፍታ እናበዛዋለን ማለት ነው። በከፍታ እናበዛዋለን። ስለዚህ ትራፒዚየም ካጋጠመን ቤዙ ትራፒዚየም ከሆነ ኤሪያችን ምን ይሆናል ማለት ነው? ኤሪያ ኢዝ ኢኳልስ ቱ የላይኛው ሌንግዝ ሲደመር የታችኛው የሁለቱ አቬሬጅ ማለት ነው ሲባዛ በከፍታ ይሆናል ማለት ነው። እሺ አሁን የቅድሙ ጥያቄ ላይ ብናይ ይሄን ብናይ ተመልከቱ። እንግዲህ እዚህ ጋር ይሄንን ስንት አግኝተን ነበረ? 4 እንደሆነ እናውቃለን። ይሄ 4 አግኝተን ነበረ። ስለዚህ ቤዝ ኤሪያችንን እንዴት ማግኘት እንችላለን? ይሄን እዩት። አሁን ይሄ የፊት ለፊቱን ፓርት ብናየው እንደዚህ አይነት ቅርጽ አለው። እንደዚህ አይነት ይሄ እንደዚህ ረዝሞ እንደዚህ ማለት ነው። ተመልከቱ ይሄኛው ርዝመትና ይሄኛው ርዝመት ተመሳሳይ አይደሉም። ስለዚህ ይሄ ምንድነው? ትራፒዚየም ነው ማለት ነው። ይሄ ላይኛው 5 ሴንቲሜትር ነው፣ የታችኛው ደግሞ 8 ሴንቲሜትር ነው። እዚህ ጋር ደግሞ ስንት አግኝተናል? 4 አግኝተናል ማለት ነው። ስለዚህ ከዚህ ላይ ቀጥታ ምን ማግኘት እንችላለን? ቤዝ ኤሪያውን ማግኘት እንችላለን። እንደዚህ አድርገን ማለት ነው። ኤ እና ቢ አሁን 5 እና 8 ናቸው። 5 ሲደመር 8 ሲካፈል ለስንት? ለ2። አቬሬጁን ነው የምንወስደው የተለያየ ርዝመት ስላለው ማለት ነው። ሲባዛ ከፍታው ስንት ነው? 4 ነው ማለት ነው። ስለዚህ ቤዝ ኤሪያችን ስንት ይሆናል? ከዚህ ላይ 5 ሲደመር 8 13 ነው። ይሄ ደግሞ በሁለት መቃለል ይችላል። በሁለት ስናቃልለው 2 ይሆናል ሲባዛ በ2። ስለዚህ ቤዝ ኤሪያችን ስንት ይሆናል? 26 ይሆናል ማለት ነው። እኛ ቅድም እንዴት ነው የሰራ ነው? ይሄ 3 ነው፣ ይሄ 5 ከሆነ ይሄ ደግሞ 4 ነው። ስለዚህ 4 ሲባዛ በ5 የዚህኛው ኤሪያ 20 ሆነ። እዚህ ስንመጣ ደግሞ ይሄ 90 ዲግሪ ነው። የትሪያንግል ኤሪያ እንዴት ነው የምናገኘው? 1/2 ቤዝ ሲባዛ በከፍታ ነው። ቤዙ ስንት ነው? 4 ነው። 4ን በ3 ስናበዛ 12 ይሆናል። 12ን ለ2 ስናካፍል የዚች ኤሪያ ስንት ትሆናለች? 6 ትሆናለች። አያችሁ 20 ሲደመር 6 26 ነው ያገኘ ነው። ቀጥታ ደግሞ በትራፒዚየም ኮንሰፕትም በዚህ መልኩ ኤሪያውን ቀጥታ ማግኘት እንችላለን ማለት ነው። ለምንድነው ቅድም በዚህ መልኩ ሶልቭ ያላደረኩት? ስለ ትራፒዚየም ስላላስተማርኳችሁ በምታውቁት መንገድ ልስራውና ከዛ በኋላ ደግሞ ስለ ትራፒዚየም ዲስከስ ላደርግላችሁ ስለፈለኩ ነው ማለት ነው። ስለዚህ የተሰጠ ቤዝ ትራፒዚየም ወይም ትራፒዞይዳል ሼፕ ካለው ይሄንን ፎርሙላ ተጠቅማችሁ ቤዝ ኤሪያ ማግኘት ትችላላችሁ ማለት ነው። እሺ ሁለተኛ ጥያቄ the base of a right prism is an equilateral triangle with a side of 4 cm and its height is 10 cm። እንግዲህ እስኪ ምስሉን እንስራው መጀመሪያ ከሆነልኝ ምስሉን ልሳልላችሁ። እሺ ይሄ ያለ ማለት ነው። ሌላ ልክ በተመሳሳይ ይሄንኑ ራሱ እንደግማለን ማለት ነው። እንደዚህ ከዚህ በኋላ ማገናኘት ይሆናል ማለት ነው። ይሄ እዚህ ይመጣል ማለት ነው። ሶ ምንድነው ማለት ነው? አሁን ሳይዶቹ ስንት ናቸው? 4 ናቸው። ይሄም 4 ነው፣ ይሄም 4 ነው፣ ይሄም 4 ነው። እንግዲህ ይሄ ቤዝ ነው። ተመልከቱ፣ ይሄ ቤዝ ነው። ኤግዛክትሊ እዚህ ዲስታንስ ላይ ስንመጣ ራሱን እናገኘዋለን ማለት ነው። ስለዚህ ይሄኛው ሎወር ቤዝ፣ ይሄኛው አፐር ቤዝ፣ በሁለቱ አፐር እና ሎወር ቤዞች መካከል ያለው ከፍታ 10 ሴንቲሜትር ነው። ስለዚህ ይሄ 10 ሴንቲሜትር ነው ማለት ነው። 10 ሴንቲሜትር። አሁን ቶታል ሰርፌስ ኤሪያ ተጠይቀናል። ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ሲደመር ምን ትዋይስ ኦፍ ዘ ቤዝ ኤሪያ ማለት ነው። ትዋይስ ኦፍ ዘ ቤዝ ኤሪያ። አሁን ላተራል ሰርፌስ ኤሪያ ማለት ደግሞ እንደገና ምን ማለት ነው? ፔሪሜትር፣ የቤዙ ፔሪሜትር ሲባዛ በከፍታ ማለት ነው። ስለዚህ አሁን ላተራል ሰርፌስ ኤሪያችንን ካልኩሌት እናድርግ በቀላሉ። የቤዙ ፔሪሜትር ስንት ይሆናል? 4 ሲደመር 4 ሲደመር 4 ለምን? ኢኩላተራል ነው ትሪያንግላችን፣ ሶስቱም ሳይዶች እኩል ናቸው ማለት ነው። ሲባዛ በምን? በከፍታ። ከፍታችን ደግሞ 10 ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 4 3 ጊዜ 12 ነው። 12 ሲባዛ በ10 ደግሞ ስንት ይሆናል? 120 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ምንድነው የሚቀረን? ቤዝ ኤሪያ ነው የሚቀረን። ቤዝ ኤሪያ ይቀረናል። እንግዲህ ቤዝ ኤሪያ ካልኩሌት ለማድረግ ብዙ የምንጠቀማቸው መንገዶች አሉ። ነገር ግን እችኛዋ የተሻለች ናት። ኢኩላተራል ከሆነ ኤሪያ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3/4 ሳይድ ስኩዌር የሚባል ፎርሙላ አለ። ስኩዌር ሩት ኦፍ 3/4 ታይምስ ሳይድ ስኩዌር። ይሄን መጠቀም ይቻላል።
ሌላ ደግሞ ምን መጠቀም እንችላለን? ይሄ ኢኩላተራል ስለሆነ አንግሎቹ 60 60 ናቸው። ይሄም 60 ነው፣ ሌላውም 60 ነው። ይሄ 4 ነው፣ ይሄ 4 ነው። ስለዚህ ኤሪያ ማለት ምን ማለት ነው? ኤሪያ እኩል ይሆናል። እንግዲህ ለጀነራል ኬዝ እንደዚህ እናርግ። ኤ ቢ እናርገው። ይሄንን ኤ የታችኛውን ቢ እናርገው። ይሄ ኤ ይሄ ቢ ቢሆን ምን ይሆናል? ኤሪያ ኢዝ ኢኳልስ ቱ ሁለቱ ሳይዶች ሃፍ ኦፍ የሁለቱ ሳይዶች ሃፍ ሲባዛ ሳይን ኦፍ በሁለቱ መካከል ያለው አንግል በዚህ መልኩ ሊሰራ ይችላል ማለት ነው። ዞሮ ኢኩላተራል ከሆነ እችኛዋን ብትይዟት ጥሩ ነው። ዳይሬክት በዚህ መስራት ስለምንችል ማለት ነው። እሺ ቤዝ ኤሪያ እኩል ይሆናል ስኩዌር ሩት ኦፍ 3/4 ባይዞ ከዚሁ ላይ ነው የመጣው። ይሄን ሲምፕሊፋይ ብታደርጉት ይሄን ይሰጣናል። እሺ ስኩዌር ሩት ኦፍ 3/4 ታይምስ ኤስ ስኩዌር ሳይዳችን ደግሞ ስንት ነው? 4 ነው። ታይምስ 4 ስኩዌር ማለት ነው። ባዛ በ4 ስኩዌር። ስለዚህ ይሄ ምን ይመጣል? 4 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል። ምክንያቱም ይሄንን 4 ስኩዌር ስናደርገው 16 ይሆናል። 16 ለ4 ስናካፍለው 4 ይሆናል። ስለዚህ 4 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ሶ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያችን ስንት ነው? 120 ነው። 120 ሲደመር ትዋይስ ኦፍ ዘ ቤዝ ኤሪያ ትዋይስ። ስለዚህ 2 ሲባዛ በ4 ሩት 3 ማለት ነው። 2 ሲባዛ በ4 ሩት 3 ይሄ ስንት ይመጣል? 8 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ዩኒቱ ምን ይሆናል? ሴንቲሜትር ስኩዌር። እሺ እንደዚህ ማድረግ እንችላለን። እዚህ ጋር 8ን ኮመን መውሰድ እንችላለን። ቶታል ሰርፌስ ኤሪያ እኩል ይሆናል 8ን ኮመን እንውሰድ 8 ኢንቱ 120ን ለ8 ስናካፍለው 15 ጊዜ ይደርሳል። ሲደመር እዚህ ጋር ደግሞ ስኩዌር ሩት ኦፍ 3 ብቻ ይቀራል። ከዛስ ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በዚህ መልኩ ቢቀመጥ ሞር የተሻለ ነው ማለት ነው። አሁን ወዴት እንሂድ? ወደ ቮሊዩም ደግሞ ካልኩሌት እናደርግ ማለት ነው። ቮሊዩም ምንድን ነው? ቤዝ ኤሪያ ሲባዛ በምን? በከፍታ ነው። ስለዚህ ቤዝ ኤሪያ ቮሊዩም እኩል ይሆናል ቤዝ ኤሪያ ሲባዛ በከፍታ። ቤዝ ኤሪያችን ስንት ነው? ይኸው እዚህ ጋር አግኝተነዋል። 4 ስኩዌር ሩት ኦፍ 3 ነው። 4 ስኩዌር ሩት ኦፍ 3 ከፍታው ደግሞ ስንት ነው? 10 ነው። ይሄን ሲባዛ በ10 እናድርገው። እንግዲህ በሁለቱ ቤዞች መካከል ያለው ልዩነት ርዝመት ይሄ ስለሆነ ማለት ነው። ስለዚህ v is equals to 40 ስኩዌር ሩት ኦፍ 3 ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ ይሆናል። በዚህ መልኩ እንመልሳለን። ሶስተኛ ጥያቄ find the perimeter of the base of a right prism for which the area of the lateral surface is 120 cm square and for which the altitude is 5 cm. እሺ lateral surface area ፎርሙላውን እንጻፍ። lateral surface area is equals to perimeter of the base ሲባዛ በምን? በከፍታ ነው ተባብለን ነበር። በከፍታ ነው። አሁን ተመልከቱ lateral surface area ተሰጥቶናል። ስንት ነው? 120 ሴንቲሜትር ስኩዌር። እንደገና አልቲቲዩድ ተሰጥቶናል፣ ከፍታው ማለት ነው። h is equals to 5 ሴንቲሜትር። እንግዲህ እዚህ ጋር እዩ። አሁን ይሄ ጊቭን ነው። የተጠየቅነው ምንድን ነው? ፔሪሜትር ነው። ስለዚህ ፔሪሜትሩን ኢዚሊ ካልኩሌት ማድረግ እንችላለን ማለት ነው። ሶ ላተራል ሰርፌስ ኤሪያ 120 ሴንቲሜትር ስኩዌር እኩል ይሆናል ፔሪሜትር ሲባዛ በምን? በከፍታ 5 ሴንቲሜትር ማለት ነው። ይሄንን እናስቀምጥ። ሶ ፔሪሜትሩን ለብቻው ለማስቀረት ይሄንንም ለ5 ሴንቲሜትር ይሄንንም እንደገና ለ5 ሴንቲሜትር እናካፍል። ስለዚህ ይሄ በዚህ ይቃለልና ፒ ለብቻው ይቀራል። ፒ 120ን ለ5 እናካፍለው 24 ይመጣል። 24 ሴንቲሜትሩን ደግሞ ተመልከቱ። ይሄ ሴንቲሜትር ከላይ ያለው አንደኛውን ያጠፋዋል ማለት ነው። ስለዚህ እዚች ጋር ሴንቲሜትር እናስቀምጣለን። ፔሪሜትራችንን ኢዚሊ ያገኘን ማለት ነው። አራተኛ ጥያቄ find the total surface area and volume of a cube of each s in length። እንግዲህ ኪዩብን የተሰጠን ኪዩብ ማለት ደግሞ ሳይዶቹ ሁሉም እኩል የሆኑ ማለት ነው። ሳይዶቹ ሁሉም እኩል የሆኑ ማለት ነው። እንደዚህ እስኪ ለመሳል እንሞክር። ይሄ ማለት ነው እንግዲህ ከኋላም እንደዚሁ የማይታይ ፓርት አለ። በዚህ መልኩ እናሳይ። እንግዲህ ሳይዶቹ ስንት ናቸው? ኤስ
ይሄም ኤስ ነው፣ ይሄም ኤስ ነው ማለት ነው። አሁን ቶታል ሰርፌስ ኤሪያ ነው የተጠየቅነው። ቶታል ሰርፌስ ኤሪያ ማለት ደግሞ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ላተራል ሰርፌስ ኤሪያ ሲደመር ምን ትዋይስ ኦፍ ዘ ቤዝ ኤሪያ ማለት ነው። ትዋይስ ኦፍ ቤዝ ኤሪያ ማለት ነው። እንደገና እዚች ጋር እንምጣ። ላተራል ሰርፌስ ኤሪያ ማለት ምን ማለት ነው? ላተራል ሰርፌስ ኤሪያ ማለት ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ማለት ነው። ተመልከቱ ኪዩብ ስለሆነ ሁሉም ሳይዶች እኩል ናቸው። ስለዚህ ይሄ ኤስ ከሆነ ይሄም ኤስ ይሆናል ማለት ነው። ከፍታችን ምንድነው? ኤስ ሆነ ማለት ነው። ሶ ላተራል ሰርፌስ ኤሪያ እዚች ጋር ላተራል ሰርፌስ ኤሪያ እኩል ይሆናል ፔሪሜትር ማለት ይሄ ማለት ነው። ከዚህ እስከዚህ የቤዙ ከዚህ እስከዚህ እና ከዚህ እስከዚህ ማለት ነው። ሁሉም ኤስ ናቸው። ተመልከቱ ይሄም ኤስ ነው፣ ይሄም ኤስ ነው። ስለዚህ ኤስ ስንት 4s ይሆናል ማለት ነው። 4s ይሆናል ሲባዛ በከፍታ ከፍታው ምንድነው? ከፍታውም ኤስ ነው። ስለዚህ ላተራል ሰርፌስ ኤሪያችን ምን ይሆናል? 4s ስኩዌር ይሆናል። 4s ስኩዌር ይሆናል። ምንድነው የሚቀረን? ቤዝ ኤሪያ ነው። ቤዝ ኤሪያ ተመልከቱ ይሄ ነው እንግዲህ ቤዛችን። ስለዚህ ሌንግዙ ኤስ ነው፣ ዊድዙም ኤስ ነው። ስለዚህ ኤስ ሲባዛ በኤስ ምን ይሆናል? ኤስ ስኩዌር ይሆናል ማለት ነው። ቤዝ ኤሪያ ኢዝ ኢኳልስ ቱ ኤስ ታይምስ ኤስ። ስለዚህ ቤዝ ኤሪያችን ምን ይሆናል? ኤስ ስኩዌር፣ ምክንያቱም ስኩዌር ስለሆነ ማለት ነው። ኤስ ባይ ኤስ ነው ማለት ነው ዳይሜንሽኑ። ስለዚህ እዚህ እንምጣ። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያችን ስንት ነው? 4s ስኩዌር ነው። 4s ስኩዌር ሲደመር ትዋይስ ኦፍ ዘ ቤዝ ኤሪያ፣ ቤዝ ኤሪያችን ደግሞ ኤስ ስኩዌር ነው። ስለዚህ ቶታል ሰርፌስ ኤሪያ ስንት ይሆናል? 4s ስኩዌር ላይ 2s ስኩዌር ስንደምር 6s ስኩዌር ይሆናል ማለት ነው። 6s ስኩዌር ይሆናል። እሺ ሌላ ቮሊዩም እንግዲህ ቮሊዩምን ዳይሬክት ማግኘት ትችላላችሁ። ሌንግዝ ታይምስ ዊድዝ ታይምስ ሄይት። ይሄን ፎርሙላ ማያውቅ የለም መቼም። ስለዚህ ቮሊዩማችን ምን ይሆናል? ኤስ ኪዩብ ይሆናል ማለት ነው። ኤስ ኪዩብ ይሆናል። ወይም ፎርሙላውን እንከተል ካል ቮሊዩም እኩል ይሆናል ቤዝ ኤሪያ ሲባዛ በሄይት ነው። ስለዚህ ቪ ኢዝ ኢኳልስ ቱ ቤዝ ኤሪያችን ስንት ነው? ቤዝ ኤሪያ ኤስ ስኩዌር ነው ሲባዛ ከፍታውም ኤስ ነው ሲባዛ በኤስ። ስለዚህ ይሄ ምን ይመጣል? ኤስ ኪዩብ ይመጣል ማለት ነው። ሶ በየትኛውም አቅጣጫ ብንሰራ ተመሳሳይ መልስ እናገኛለን ማለት ነው። አክቲቪቲ 6.2 ኮምፕሊት ዘ ብላንክ ስፔስ ፎር ዘ ሰርኩላር ሲሊንደር ሾውን ኢን ፊገር 6.7። እዚህ ጋር እንግዲህ አሁንም ከተለያዩ ተርሞች ጋር እንድንተዋወቅ ነው የተፈለገው ማለት ነው። ዘ ሪጅን ሲ ኢዝ ኮልድ፣ ይሄ የሚታየው ሪጅን ምን ይባላል ነው የሚለን። ሶ እሱ ምንድነው? ላተራል ሰርፌስ እንለዋለን። ላተራል ሰርፌስ እንለዋለን ማለት ነው። ዘ ሪጅንስ A1 and A2 ይሄና ይሄ ማለት ነው። እንግዲህ ያው እንደምታዩት ነው። ምንድነው? ቤዝ ናቸው ማለት ነው። እነዚህ ቤዝ፣ ይሄ ሎወር ቤዝ ይባላል፣ ይሄኛው ደግሞ አፐር ቤዝ ይባላል። ሲ አር ዘ ሪጅንስ A1 and A2 ይሄ ኤሪያ እና ይሄ ኤሪያ ማለት ነው። ኮንግረንት ኤንድ ፓራላል ይለናል። የስ ኮንግረንት ናቸው እንዲሁም ፓራላል ናቸው ማለት ነው። ዘ አልቲቲዩድ ኦፍ ዘ ሲሊንደር ኢዝ፣ የዚህ ሲሊንደር አልቲቲዩድ እንግዲህ በሁለቱ ቤዞች መካከል ያለ ምን ፐርፔንዲኩላር ዲስታንስ ነው። ስለዚህ እሱ ምን ይሆናል ማለት ነው? ላይን ኤልኤን ይሆናል ማለት ነው። ላይን ኤልኤን ይሆናል ይሄ ማለት ነው። ምክንያቱም የተወሰነ ምን ሆኗል? ይሄ ተንጋዷል። አንግሉ ከ90 በታች ነው። እዚህ ጋር ግን ስናይ አንግሉ ምንድነው? 90 ይሆናል ማለት ነው። ስለዚህ ሄይታችን ይሄ ይሆናል ማለት ነው። ይሄ ኤች ይሆናል። ኢፍ ላይን ኤልኤም፣ ይሄ ላይን ኤልኤም ማለት ነው ዌር ፐርፔንዲኩላር ቱ ዘ ፕሌን ኦፍ ዘ ሪጅን A1 ዜን ዘ ሲሊንደር ውድ ቢ ኮልድ። እንግዲህ ይሄ ኤልኤም ማለት ነው ለዚህ ለፕሌኑ ፐርፔንዲኩላር ቢሆን ኖሮ ይሄ ሲሊንደር ምን ይባላል? ራይት ሰርኩላር ሲሊንደር ይባላል ማለት ነው። ወይም ራይት ሲሊንደር ወይም ራይት ሰርኩላር ሲሊንደር ይህንንም ልንለው እንችላለን ማለት ነው። ስለዚህ ራይት ሲሊንደር ከሆነ ነገሮች ሁሉ ቀላል ነው የሚሆኑት፣ ምክንያቱም ፐርፔንዲኩላር ሄይቱን ወይም ከፍታውን ኢዚሊ ማወቅ ስለምንችል ማለት ነው። እሺ በደንብ ተከታተሉኝ። ዘ ላተራል ሰርፌስ ኤሪያ ኦፍ a right circular cylinder is the product of
the circumference of the base and altitude of the cylinder እንግዲህ ተመልከቱ እዚህ ጋር ቅድም ምን ተባብለናል lateral surface area ፔሪሜትር ሲባዛ በከፍታ ነው ተባብለናል ፔሪሜትር ሲባዛ በከፍታ ነው ተባብለን ይሄንን በደንብ አድርጌ ድራይቭ አድርጌላችሁ ነበር ይሄ ፔሪሜትር የማ ፔሪሜትር ነው የቤዝ ፔሪሜትር ነው የቤዛችን ማለት ነው አሁን ይሄንን ሲሊንደር ተመልከቱ እዚህ ጋር ይሄን ሲሊንደር ተመልከቱ እንግዲህ ፔሪሜትር ማለት ዙሪያ ማለት ነው ተባብለናል ሰርከምፈረንስ ማለት ነው እንግዲህ የዚህ ሰርክል ይሄ ሰርክል ካለንና እቺ ሬዲየስ ከሆነች የዚህ ሰርከምፈረንስ ወይም ፔሪሜትሩ ይሄ ዙሪያው ምን ይሆናል ሰርከምፈረንስ እኩል ይሆናል 2 ፓይ አር እንደሆነ በደንብ እንደምታውቁ እርግጠኛ ነኝ 2 ፓይ አር እንደሆነ እንደምታውቁ እርግጠኛ ነኝ ስለዚህ ቅድም የሰራ ነው እዚህ ፔሪሜትር ቦታ ላይ ምን እንተካለን ማለት ነው ቤዛችን በዚህ ኬስ ሰርክል ስለሆነ የሰርክል ፔሪሜትር ደግሞ ወይም ሰርከምፈረንስ ማለት ነው በሌላ አነጋገር 2 ፓይ አር ነው ስለዚህ lateral surface area is equals to ፔሪሜትር ቦታ ላይ 2 ፓይ አር እንተካለን 2 ፓይ አር እንደገና ፎርሙላው ላይ ምን አለ h አለ ስለዚህ ይሄንን በh እናበዛዋለን ማለት ነው ሶ lateral surface areaን በዚህ መልኩ እናገኛለን ማለት ነው በዚህ መልኩ ነው የምናገኘው ጥሩ where r is the radius of the base ይሄ ማለት ነው የቤዙ ሬዲየስ ነው እዚህ ጋር ቤዙን እንዴት እንዳወቀን ይሄን ተመልከቱ ይሄን አያችሁት ልክ እኩል ርቀት ላይ ብንሄድ የሆነ ፓራላል በሆነ መንገድ ብንሄድ ራሱን እናገኛለን ራሱ ነው አያችሁ ይሄ እዚህም አለ ስለዚህ ከሁለት አንዱ ምን ይሆናሉ አንደኛው አፐር ቤዝ ይሆናል ሌላኛው ሎወር ቤዝ ይሆናል ማለት ነው እሺ h is the altitude of the cylinder ይሄ ማለት ነው እንግዲህ ፎርሙላው lateral surface area እኩል ይሆናል ፔሪሜትር ታይምስ h ይሄን ያዙ ባይመሯችሁ እንደገና lateral surface area እኩል ይሆናል ምን ከሆነ ሲሊንደር ከሆነ ቤዙ ምንድነው ቤዙ ሰርክል ነው የሰርክል ፔሪሜትር ደግሞ 2 ፓይ አር ነው ሲባዛ በh ማለት ነው ስለዚህ አንዴ ያዝነው ፎርሙላ ላይ ዲፔንድ ሆነን ሌላውን ድራይቭ ያደረግን ኢዚሊ መሄድ እንችላለን ማለት ነው ስለዚህ ይሄን እንደዚህ ለብቻው ቁጭ ብሎ ስታዩት ምንም ቅርታ እንዳይፈጥርባችሁ ቅድም ያየነው ላይ ዲፔንድ ሆነን በዚህ መልኩ ድራይቭ ማድረግ እንችላለን ማለት ነው እሺ አሁን ደግሞ ወደ ቶታል ሰርፌስ ኤሪያ እንሂድ lateral surface ኤሪያን በደንብ አሳይቻችኋለሁ ብያስባለሁ እንግዲህ ቶታል ሰርፌስ ኤሪያ ቅድም እንደተነጋገርነው lateral surface ኤሪያ ላይ twice of base ኤሪያን መደመር ነው ተባብለናል ምን ከሆነ ይሄ ክሎዝድ ከሆነ ማለት ነው ክሎዝድ ከሆነ ምን እናደርጋለን twice of base ኤሪያ እናደርጋለን ማለት ነው ምክንያቱም የሆነ ማቴሪያል ተጠቅመናል ይሄ ዝግ ከሆነ ማለት ነው ክፍት ከሆነ ግን እቺ ሁለት አትኖርም ማለት ነው እሺ አሁን ድራይቭ እናርክ እንግዲህ lateral surface ኤሪያ ይሄ እንደሆነ ተነጋግረናል እዚህ ላይ ምንም አይነት ቅሬታ እንደሌለ ተስፋ አደርጋለሁ ተማምነናል አሁን ወደ ቤዝ ኤሪያችን እንሂድ እንግዲህ ቤዙ ምንድነው ሰርክል ነው ይሄ ሰርክል ነው ተመልከቱ እንግዲህ ይሄ አንድ ሰርክል አለ ሬዲየሱ ይሄ ከሆነ ኤሪያ ምን ይሆናል ኤሪያ is equals to pi r square ነው የሚሆነው ታውቁታላችሁ ይሄን ከበፊትም የሰርክል ኤሪያ pi r square ነው ነገር ግን ሌላም ደግሞ ኤሪያ አለ ምን እዚህ ላይ ማለት ነው እዚህ ከላይም ስናይ ሰርክል አለ ምንድነው እሱም pi r square ነው ስለዚህ twice of pi r square ይላል እዚህ ጋር ምንም ግርታ ሊኖር አይገባም ማለት ነው ሶ ቶታል ሰርፌስ ኤሪያ እኩል ይሆናል lateral surface ኤሪያው 2 pi r ፔሪሜትር ነው ሲባዛ በከፍታ ሲደመር twice of base area twice ሁለትን ጻፍኩ ቤዝ ኤሪያችን ደግሞ ምንድነው pi r square ነው ስለዚህ እዚች ጋር pi r square አስገባለሁ ማለት ነው ይሄ ግልጽ ነው ብዬ አስባለሁ ምክንያቱም ቤዙ ይሄ ነው ቤዙ ሰርክል እስከሆነ ድረስ ደግሞ የሰርክል ኤሪያ በዚህ ነው የሚፈለገው ስለዚህ ይሄው pi r squareን አስገባው 2 ኦሬዲ ፎርሙላው ላይ አለች ይሄው ሁለት ከየት ነው የመጣው ከላይም ኤሪያ አለኝ ከታችም ኤሪያ አለኝ እኩል ይሆኑ ማለት ነው ስለዚህ twice of base area ማለት twice of pi r square ይሆናል ማለት ነው ከዚህ በኋላ ምን እናርግ ቶታል ሰርፌስ ኤሪያ እኩል ይሆናል ኮመን 2 pi r እንውሰድ 2 pi r h ፕላስ ይሄ ማለት ደግሞ ምን ማለት ነው 2 pi r ሲባዛ በr ማለት ነው r square ማለት r ሲባዛ በr ስለሆነ ማለት ነው አሁን ይሄን 2 pi
አር እና ይህን 2 ፓይ አር ኮመን እንውሰድ። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 2 ፓይ አር። ይሄን ኮመን ከወሰድን እዚህ ጋር ምን ትቀራለች? ኤች ትቀራለች። እዚህ ጋርስ አር ትቀራለች ማለት ነው። በዚህ መልኩ ምን ማድረግ እንችላለን ማለት ነው? ፎርሙላችንን ድራይቭ ማድረግ እንችላለን ማለት ነው። ሶ ቶታል ሰርፌስ ኤሪያ 2 ፓይ አር ኢንቱ ኤች ፕላስ አር ነው ማለት ነው። The volume V of a circular cylinder is the product of its base area and altitude። እንግዲህ ቅድም ምን ተባብለናል ከዚህ በፊት? ቮሊዩም ማለት ቤዝ ኤሪያ ሲባዛ በምን? በከፍታ ነው ተባብለናል። በከፍታ ነው ተባብለናል። እንግዲህ ቤዝ ኤሪያ ደግሞ ይሄ ሰርክል ስለሆነ ሬዲየሱ አር ስለሆነ የዚህ ኤሪያ ምን ይሆናል? ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ ይሄም ቤዝ ኤሪያ እንበለው እንግዲህ ቤዝ ኤሪያችን ፓይ አር ስኩዌር ነው። ስለዚህ ቮሊዩም እኩል ይሆናል እዚህ ቤዝ ኤሪያ የሚለው ቦታ ላይ ምን መተካት እንችላለን? ፓይ አር ስኩዌር መተካት እንችላለን ማለት ነው። ፓይ አር ስኩዌር ሲባዛ በምን? ሲባዛ በከፍታ እቺ ኤች ማለት ናት። በዚህ ኤች ሲባዛ በኤች። ስለዚህ ይሄ ፎርሙላ የመጣው ከዚሁ ነው ማለት ነው። አያችሁ ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በከፍታ። ይሄን ከያዝን ሌላውን ኢዚሊ ድራይቭ ማድረግ እንችላለን ማለት ነው። ሶ ቮሊዩሙ ምን ይሆናል? ፓይ አር ስኩዌር ሲባዛ በኤች ይሆናል ማለት ነው። እንግዲህ ፈተና ላይ ስትገቡ እነዚህን ፎርሙላዎች መሸምደድ አለባችሁ ማለት አይደለም። ኮንሰፕቱን ከያዛችሁ እዛው ጋር ድራይቭ አድርጋችሁ ልትሰሩ የምትችሉት ነገር ስለሆነ ፎርሙላ ለመሸምደድ አደራችሁን እንዳትታገሉ። ኤግዛምፕል 4 find the total surface area and volume of a right circular cylinder whose radius is 3 cm and whose altitude is 5 cm። እንግዲህ አስዩም ፎርሙላውን አናቆም ብለን እናስብ። እንግዲህ ፎርሙላውን አናቆም ድራይቭ እናደርጋለን ማለት ነው። ይሄ ያለን ከፍታው ስንት ነው? 5 ሴንቲሜትር ነው። እንደገና ሬዲየስ ተሰጥቶናል። ሬዲየሳችን ስንት ነው? 3 ሴንቲሜትር ነው ማለት ነው። አንድ ግን ማወቅ ያለብን ነገር ምንድነው? ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ እንደሆነ ይሄንን ማወቅ አለብን ማለት ነው። ሶ ላተራል ሰርፌስ ኤሪያችን ደግሞ ምን ማለት ነው? ፔሪሜትር ሲባዛ በከፍታ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፔሪሜትር ማለት ደግሞ ምን ማለት ነው? ፔሪሜትሩ የቤዙ ነው። ልብ አድርጉ፣ የቤዝ ፔሪሜትር ነው። የቤዝ ፔሪሜትር ደግሞ ቤዛችን ሰርክል ስለሆነ ሬዲየሱ 3 ሴንቲሜትር የሆነ 2 ፓይ አር ይሆናል ማለት ነው ፔሪሜትራችን ወይም ሰርከምፍራንሱ ማለት ነው። ስለዚህ 2 ፓይ አር እናስገባ ማለት ነው። እዚህ ጋር ደግሞ ምን አለን? ኤች አለን። ኤች ስለዚህ ይሄ እኩል ይሆናል 2 ፓይ ሲባዛ አር ስንት ነው? 3 ነው። ከፍታው ስንት ነው? 5 ነው። ስለዚህ ላተራል ሰርፌስ ኤሪያ ስንት ይሆናል ማለት ነው? 30 ፓይ ይሆናል። 30 ፓይ ምን ሴንቲሜትር ስኩዌር ይሆናል። 30 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ምን ቀረን ደግሞ? ቤዝ ኤሪያ ቀረን። ስለዚህ ቤዝ ኤሪያ እንግዲህ ቤዙ ምንድን ነው? ሰርክል ነው። ቤዙ ሰርክል ስለሆነ ቤዝ ኤሪያችን ምን ይሆናል? ፓይ አር ስኩዌር ይሆናል። ፓይ አር ስኩዌር። ስለዚህ ፓይ ሲባዛ በአር ስኩዌር። አሩ ስንት ነው? 3 ነው። ስለዚህ 3 ስኩዌር ማለት ነው። ይሄ ስንት ይሆናል? 9 ፓይ ይሆናል ማለት ነው። 9 ፓይ ይሆናል። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ 30 ፓይ ሲደመር ትዋይስ ኦፍ ቤዝ ኤሪያ 2 ሲባዛ በቤዝ ኤሪያ ስንት ነው? ይሄ 9 ፓይ ማለት ነው። 9 ፓይ። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 48 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። 48 ፓይ ሴንቲሜትር ስኩዌር ይሆናል። ምክንያቱም ተመልከቱ ይሄ ምን ማለት ነው? 30 ፓይ ሲደመር 2 ሲባዛ በ9 18 ፓይ ነው። 18 ፓይ ስለሆነ የነዚህ ሁለቱ ድምር ምን ይመጣል ማለት ነው? 48 ፓይ ይሆናል። አሁን ምንድነው የቀረን ማለት ነው? አሁን የቀረን ቮሊዩም መፈለግ ነው። ቮሊዩም ደግሞ በጣም ሲምፕል ነው። ቤዝ ኤሪያ ሲባዛ በምን? በከፍታ ነው። ስለዚህ ቮሊዩም እኩል ይሆናል ቤዝ ኤሪያ ሲባዛ በከፍታ ነው። ቤዝ ኤሪያችን ስንት ነው? ተመልከቱ እዚህ ጋር 9 ፓይ ነው። ይሄ ሴንቲሜትር ስኩዌር ነው። 9 ፓይ። ስለዚህ v is equals to 9 ፓይ ሲባዛ በስንት? በ5። እዚህ ጋር ሄይቱ 5 ስለሆነ ከፍታው ማለት ነው ሲባዛ በ5። ስለዚህ ቮሊዩሙ ስንት ይሆናል? 45 ፓይ
ምን ሴንቲሜትር ስኩዌር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ 9ን በ5 እና በዛ 45 ይሆናል። ፓይ ባለበት ይቀመጥ ሴንቲሜትር ኪዩብ እናገኛለን ማለት ነው። ኤግዛምፕል 5 ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ሶሊድ ፊገር ኢን ፊገር 6.9። እንግዲህ ይሄ አኑለስ ይባላል። ይሄ ተሰጥቶናል። ሰርፌስ ኤሪያ እና ቮሊዩሙን ፈልጉን የተባልነው ትንሽ እንግዲህ እዚች ጋር አንድ ልንግባባበት የምንችላት ነገር አለች። ተከታተሉኝ ማለት ነው። አሁን አስዩም ይሄን ነገር ለምሳሌ ቀለም ቢሆን መቀባት የፈለግነው ከውስጥም ክፍተት አለ። ተመልከቱ። በዚህ ጋር የሆነ ነገር ብናስገባ በዚህ ጋር መሽለቅ ይችላል። ክፍት ነው ማለት ነው። አሁን ቀለም ቢሆን የምንቀባው ይሄን ቀባን ዙሪያውን ቀባን። እዚህ ውስጥም የግድ መቀባት አለብን። ለምሳሌ እንዳይዝግ ሊሆን ይችላል የፈለግነው። ስለዚህ እዚህ ውስጥም እየቀባን ዙሪያውን የት ድረስ እንመጣለን? እዚህ ድረስ እንመጣለን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያው ምን ይሆናል ማለት ነው? ቀለም የምንቀባው ይሄን ፓርት እንቀባለን፣ ከታችም ይሄን ፓርት እንቀባለን፣ ይሄንንም እንቀባለን፣ ከኋላም እንደዛው። ውስጥም ደግሞ ገብተን እያንዳንዱን ፓርት እየቀባን እስከ ድረስ እንመጣለን? እታች ድረስ እንቀባለን ማለት ነው። ሶ ቶታል ሰርፌስ ኤሪያችን ያ ይሆናል። የቱ? ይሄ እዚህ ጋር ቤዝ ላይ ያለው ይሄ ይቀባል እንዳለ፣ ይሄ ከላይ ያለውም ይቀባል፣ ይሄ ፊት ለፊት የምናየውን ፓርት ይቀባል፣ ከኋላ በኩልም ይቀባል። እንደገና እዚህ ውስጥ ገብተንም ይሄን ፓርት እየቀባን እታች ድረስ እንመጣለን ማለት ነው። ይሄ ቶታል ሰርፌስ ኤሪያችን ይሆናል። ሶ ምን ኮንሲደር እናድርግ? አሁን ሁለት ትልልቅ ሲሊንደሮች አሉን ማለት ነው። አንደኛው ትልቅ ሲሊንደር ይሄ ነው፣ ውጪ ላይ ያለው ማለት ነው። ውጪ ላይ የሚታየው ይሄ አንደኛው ይሄ ነው። ሬዲየሱ ስንት የሆነ? ትልቁ ሬዲየሱ 4 የሆነ ማለት ነው። ሬዲየሳችን 4 የሆነ። ሌላ ደግሞ እዚህ ውስጥ ላይ አነስ ያለች ሌላ ሲሊንደር አለች። እሷንም እዚች ጋር እስከች እናርጋት። እዚህ አነስ ያለች አለች ማለት ነው። ይሄ ያለ ማለት ነው። አሁን የዚህኛው ሬዲየስ ደግሞ ስንት ነው? የዚህ ሬዲየስ ተመልከቱ እንግዲህ አሁን ከዚህ እስከዚህ ያለው ዲስታንስ 3 ከሆነ ይሄ ከዚህ እስከዚህ 3 ይሆናል ማለት ነው። ስለዚህ ቶታል ዲስታንሱ ደግሞ 4 ስለሆነ ከዚህ እስከዚህ ያለችዋ እቺ ስንት ትሆናለች? 1 ትሆናለች ማለት ነው። ስለዚህ ውስጥ ያለው ሲሊንደር ሬዲየሱ ስንት ነው? 1 ይሆናል ማለት ነው። 1 ሴንቲሜትር ይሆናል ማለት ነው። እሺ አሁንም እንደተለመደው ምን እናርግ? ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ምን? ትዋይስ ኦፍ ቤዝ ኤሪያ ይሆናል ማለት ነው። ትዋይስ ኦፍ ቤዝ ኤሪያ ይሆናል። በጣም ጥሩ። አሁን ላተራል ሰርፌስ ኤሪያው ደግሞ ላተራል ሰርፌስ ኤሪያው ተመልከቱ። ይሄ ላተራል ሰርፌስ ኤሪያ አለ፣ ይሄ ማለት ነው ዙሪያውን፣ ይሄ አጠቃላይ ዙሪያውን አለ። እንደገና ደግሞ ውስጥ ላይ ይሄ ክፍተት ስላለው ውስጡ ደግሞ እንደገና የሆነ ቀለም ይቀባ ቢባል ለምሳሌ ውስጥ ላይ ምን አለ ማለት ነው? ሌላ ሰርፌስ ኤሪያ አለ ማለት ነው። ውስጥም ላይ ሌላ ሰርፌስ ኤሪያ አለ። እንግዲህ የውጭውን ሰርፌስ ኤሪያ እንዴት እናገኛለን? 2 ፓይ አር ሲባዛ በምን? በኤች ነው። በኤች እንግዲህ የዚህኛው ሬዲየስ ካፒታል አር ነው ሲባዛ በኤች። እንደገና ደግሞ ውስጥ ላይ ይሄ ተቆርጦ የወጣው የሱ ላተራል ሰርፌስ ኤሪያ ከዚህ ጋር ተመሳሳይ ይሆናል ማለት ነው። ከዚህኛው ጋር ተመሳሳይ ይሆናል። ስለዚህ ምን እናደርጋለን? 2 ፓይ ስሞል አር ኤች እንላለን ማለት ነው። 2 ፓይ አር ኤች እንላለን። ምክንያቱም ተመልከቱ አሁን አንድ ሰው ይሄን ነገር ቀለም ልቀባ ቢል ቀባ ውስጥ ላይም ገብቶ እንደገና ይቀባል ማለት ነው። ይሄ ውስጥ ላይ የሚቀባው ቅብ ይሄን ፓርት ከመቀባት ጋር ምን ይሆናል? ዙሪያውን ከመቀባት ጋር ተመሳሳይ ይሆናል ማለት ነው። ተመሳሳይ ይሆናል። ምክንያቱም ይሄን ብድግ አድርገን እዚህ ውስጥ ብናስገባው ምን ይሆናል? ፊት ያደርግና ይሄንን ራሱን ይሰጠናል ማለት ነው። ውስጥ ላይ ያለውን ክፍተት ለመቀባት እዚህ ላተራል ሰርፌስ ኤሪያውን ከመቀባት ጋር ቫሊዩ ተመሳሳይ ይሆናል ማለት ነው። ከዚህ በኋላ ምን እናርግ? 2 ፓይ ኤችን ኮመን እንውሰድ ለነዚህ ለሁለቱ ማለት ነው። ይሄ ሁለቱ አንድ ላይ ምንድን ነው? ላተራል ሰርፌስ ኤሪያ ነው የሚሆነው። ላተራል ሰርፌስ ኤሪያ። ስለዚህ አሁን ተመልከቱ እንግዲህ 2 ፓይ ኤችን ኮመን ብንወስድ 2 ፓይ ኤችን ኮመን እንውሰድ። እዚህ ጋር ምን ይቀራል? ካፒታል አር ይቀራል። ፕላስ እዚህ ጋር ደግሞ ስሞል አር ትቀራለች። ስሞል አር። ስለዚህ ይሄ ምን ይሆናል? ላተራል ሰርፌስ ኤሪያ ነው። አሁን ቫሊዩዋቸውን እንተካ እስኪ 2 ፓይ ሲባዛ ኤች ደግሞ ስንት ነው? 6 ነው ከፍታው ማለት ነው። 6ን እንተካ ሲባዛ ካፒታል አር 4 ነው፣ ስሞል አር ደግሞ 1 ናት። ይሄው እዚህ ጋርና እዚህ ጋር አሉ ማለት ነው።
ስለዚህ ይሄ ስንት ይሆናል ማለት ነው? ተመልከቱ 2 ሲባዛ በ6 12 ፓይ ይሆናል። 12 ፓይ ሲባዛ 4 ሲደመር 1 5 ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል? 5 ሲባዛ በ12 ፓይ 60 ፓይ ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር እዚች ጋር እንጻፋት። ላተራል ሰርፌስ ኤሪያ እኩል ይሆናል 60 ሴንቲሜትር ስኩዌር ይሆናል ማለት ነው። በጣም ጥሩ። ላተራል ሰርፌስ ኤሪያውን በዚህ መልኩ ካገኘን አሁን እንደሚቀረን ማለት ነው ቤዝ ኤሪያ ይቀረናል። ቤዝ ኤሪያ። እሺ ቤዝ ኤሪያውን ደግሞ ካልኩሌት ለማድረግ ተመልከቱ አንዴ። ቤዝ ኤሪያ ማለት ይሄ ማለት ነው። ይሄ ፓርት ይሄ ማለት ነው ቤዝ ኤሪያ የሎወሩ ማለት ነው። ከላይም በተመሳሳይ መልኩ አለ። ይሄን እንደዚህ አስቡት እንግዲህ የሆነ ሰርክል አለ፣ ሌላ ደግሞ ውስጥ ላይ ሌላ ሰርክል አለች ማለት ነው። ሶ የምንፈልገው ኤሪያ ይሄ ይሆናል። ቤዝ ኤሪያችን ይሄ ይሆናል ማለት ነው። ቤዝ ኤሪያችን ይሄ ይሆናል። እሺ እንግዲህ ይሄን ቤዝ ኤሪያ ለማግኘት እንደዚህ እናድርግ እስኪ። ይሄኛው ውስጥ ያለውን ደግሞ በዚህ መልኩ እንቀባው። የትልቁን ሰርክል ኤሪያ እንፈልግ መጀመሪያ። እሺ ኤሪያ እንግዲህ ምን ማለት ነው? እዚህ ጋር ሬዲየሳችን ስንት ነው? 4 ነው። ምክንያቱም ተመልከቱ እዚህ ጋር የትልቁን ነው የወሰድነው 4 ሴንቲሜትር ማለት ነው። ሶ ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር ነው። ስለዚህ ፓይ ኢንቱ አር ቦታ 4ን እንተካ፣ ሴንቲሜትሩን እንመጣበታለን። ስለዚህ ይሄ ምን ይሆናል? 16 ፓይ ሴንቲሜትር ስኩዌር ይሆናል። ይሄ ምን ቢሆን ኖሮ ነበረ? ሙሉ ለሙሉ ይሄ ድፍን ሆኖ ቢሆን ኖሮ ነበረ። ነገር ግን እዚህ መሃል ላይ ምን አለ? ክፍተት አለ ማለት ነው። ስለዚህ የዚህ የክፍተቷን ኤሪያ መቀነስ መቻል አለብን ማለት ነው። ሶ እዚች ጋር እንምጣና ደግሞ ትንሽዬ ሰርክል እንውሰድ። ሬዲየሷ ስንት የሆነች? የዚህ ሬዲየስ 1 ነው። ምክንያቱም ምን ተባብለናል? ይሄ ከዚህ እስከዚህ 3 ከሆነ ከዚህ እስከዚህ ያለው ይሄ 3 ይሆናል። ሶ እቺ ሬዲየስ ስንት ትሆናለች ማለት ነው? 3 ሲደመር 1 4 ስለሚሰጠን እቺኛዋ ሬዲየስ 1 ትሆናለች ማለት ነው። እሺ ይሄን ደግሞ ምን እንበለው? ኤ ፕራይም እንበለው። ይሄን ፓይ አር ስኩዌር ነው በተመሳሳይ። ነገር ግን የዚህ ኤሪያ ስንት ነው? 1 ነው። አር 1 እንበለው ይሄንን። ስለዚህ 1ን ስኩዌር ስናደርገው ራሱ ነው ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ፓይ ሴንቲሜትር ስኩዌር ይሆናል። አሁን ይሄ 16 ፓይ ሊሆን የሚችል የነበረው ይሄ ሙሉ ቢሆን ኖሮ ነበር፣ ድፍን ቢሆን ኖሮ ነበር። ግን መሀል ላይ እቺ ክፍተት ስላለች እሷ መቀነስ አለባት። ስለዚህ የዚህ የክፍተቷ ኤሪያ ደግሞ ፓይ ሴንቲሜትር ስኩዌር ናት። ሶ ቤዝ ኤሪያችን ምን ይሆናል? ቤዝ ኤሪያ እኩል ይሆናል ኤ ማይነስ ኤ ፕራይም። ስለዚህ 16 ፓይ ሲቀነስ ፓይ ያው በሴንቲሜትር ስኩዌር ነው ማለት ነው። ስለዚህ ቤዝ ኤሪያችን ስንት ይሆናል? 15 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። 15 ፓይ ሴንቲሜትር ስኩዌር ይሆናል። ይህንን እንግዲህ ኢዚሊ መስራት ይቻላል። እንደዚህ አይነት ጥያቄ ሲያጋጥማችሁ ቤዝ ኤሪያ እኩል ይሆናል ፓይ ብላችሁ ትልቁ አር ስኩዌር ሲቀነስ ትንሹ አር ስኩዌር ብላችሁ ካልኩሌት ማድረግ ትችላላችሁ በቀላሉ። ትልቁ ስንት ነው? 4 ነው። ስኩዌር ስናደርገው 16 ይሆናል። ሲቀነስ ትንሹ 1 ናት። ሲቀነስ 16 ሲቀነስ 1 15 ይሆናል። ከዛ ጠገቡ ፓይ ማምጣት ይሆናል ማለት ነው። ሶ ልክ ይሄንኑ ተመሳሳይ መልስ እናገኛለን። ያው ክሊር ላርገው በሚል ነው እንደዚህ ያረዘምኩት ማለት ነው። አሁን ወዴት እንሂድ ማለት ነው? ወደ ቶታል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ እኩል ይሆናል ምን? ላተራል ሰርፌስ ኤሪያ። ለላተራል ሰርፌስ ኤሪያ ደግሞ ስንት አገኘን? 60 ፓይ አግኝተን ነበረ። 60 ፓይ ሴንቲሜትር ስኩዌር ማለት ነው። ፕላስ ትዋይስ ኦፍ ቤዝ ኤሪያ። ስለዚህ 2 ሲባዛ በ15 ፓይ ማለት ነው። አጠቃላይ በምንድን ነው? በሴንቲሜትር ስኩዌር ነው። እንመጣበታለን እሱን። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 60 ሲደመር 30 ስንት ይሆናል? 90 ፓይ ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ምክንያቱም የነዚህ የሁለቱ ብዜት ስንት ስለሚሆን ይሄ 30 ፓይ ይሆናል ማለት ነው። 30 ፓይ ላይ 60 ፓይ ስንደምር ምን እናገኛለን? 90 ፓይ እናገኛለን። ያው ዩኒቱ ምንድነው? ሴንቲሜትር ስኩዌር ነው ማለት ነው። አሁን ምንድነው የቀረን? አሁን የቀረን ቮሊዩም ነው የቀረን። ቮሊዩሙን ደግሞ ኢዚሊ ቤዝ ኤሪያ ሲባዛ በከፍታ ብለን ካልኩሌት ማድረግ እንችላለን ማለት ነው። እሺ ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በምን? በከፍታ። ስለዚህ ቮሊዩም እኩል ይሆናል ቤዝ ኤሪያ 15 ፓይ ነው። ተመልከቱ 15 ፓይ ሲባዛ ከፍታችን ስንት ነው? 6 ሲባዛ በ6
ስለዚህ ቪ እኩል ይሆናል 90 ፓይ ምን ሴንቲሜትር ኪዩብ ይሆናል ማለት ነው። 90 ፓይ ሴንቲሜትር ኪዩብ። እንግዲህ በዚህ መልኩ አድርገን መስራት እንችላለን ማለት ነው። በቀጥታ ወደ ኤክሰርሳይዝ 6.2 የመጀመሪያ ጥያቄ ዘ ሬዲየስ ኦፍ ዘ ቤዝ ኦፍ ኤ ራይት ሰርኩላር ሲሊንደር ኢዝ 4 ሴንቲሜትር ኤንድ ኢትስ አልቲቲዩድ ኢዝ 10 ሴንቲሜትር ፋይንድ ዘ ላተራል ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም። እሺ ቪዥዋላይዝ ለማድረግ እንዲያግዘን ስኬች እናድርግ እስኪ። ይሄ ያለን ከዚህም ደግሞ ይሄ ያለን ማለት ነው። ከፍታው ስንት ነው? አልቲቲዩዱ 10 ሴንቲሜትር ነው። 10 ሴንቲሜትር ነው። ሌላ ሬዲየስ ተሰጥቶናል። ይሄ ሬዲየስ ስንት ነው? 4 ሴንቲሜትር ነው። 4 ሴንቲሜትር ነው ማለት ነው። እሺ ምን የተጠየቅነው? ላተራል ሰርፌስ ኤሪያ። እንግዲህ ላተራል ሰርፌስ ኤሪያ ማለት ምን ማለት ነው ተባብለናል? ፔሪሜትር ሲባዛ በከፍታ ነው። ፔሪሜትሩ ግን የቤዙ መሆን አለበት። ስለዚህ ፔሪሜትር የቤዙ ፔሪሜትር ምን ይሆናል? እዚህ ጋር ሰርከምፍራንስ ማለት ነው 2 ፓይ አር ይሆናል። 2 ፓይ አር ይሆናል ማለት ነው። ስለዚህ 2 ፓይ አር 4 ነው። ስለዚህ 2 ሲባዛ በፓይ ሲባዛ በ4 ይሄ ስንት ይሆናል? 8 ፓይ ይሆናል ማለት ነው። 8 ፓይ። ስለዚህ እዚህ እንምጣ። 8 ፓይ ሲባዛ በኤች ኤች ስንት ነው? 10 ነው። 10። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል? 80 ፓይ ይሆናል ማለት ነው። 80 ፓይ ይሆናል። ሶ ላተራል ሰርፌስ ኤሪያችንን መለስን ማለት ነው። አሁን ደግሞ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ምን ሲደመር ትዋይስ ኦፍ ዘ ቤዝ ኤሪያ ማለት ነው። ትዋይስ ኦፍ ዘ ቤዝ ኤሪያ። እንግዲህ ቤዛችን ምንድነው? ሰርክል ነው። ተመልከቱ፣ ቤዙ ሰርክል ነው። ስለዚህ ቤዝ ኤሪያችን ምን ይሆናል? ቤዝ ኤሪያው ሰርክል ስለሆነ ፓይ አር ስኩዌር ይሆናል ማለት ነው። ነገር ግን ሬዲየሱ ስንት ነው? 4 ነው። ስለዚህ 4 ስለሆነ ፓይ ኢንቱ 4 ስኩዌር ይሄ ማለት ደግሞ 16 ፓይ ማለት ነው። 16 ፓይ ይሆናል። ስለዚህ ቤዝ ኤሪያችን ስንት ነው? ቤዝ ኤሪያ 16 ፓይ ሴንቲሜትር ስኩዌር ነው። ያው እሱ ይቀመጥ፣ ምንም ችግር የለውም። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያችን ስንት ነው? 80 ነው። ስለዚህ 80 ፓይ ሲደመር ትዋይስ ኦፍ ዘ ቤዝ ኤሪያ 16 ፓይ። እንግዲህ ሁለቱም በሴንቲሜትር ስኩዌር ናቸው። ስለዚህ ቶታል ሰርፌስ ኤሪያችን ስንት ይሆናል? 80 ላይ 32 80 ሲደመር 32 ሁለቱም ፓይ አላቸው። ይሄ ምን ይሆናል? 112 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። በዚህ መልኩ መመለስ እንችላለን ቶታል ሰርፌስ ኤሪያችንን። ምን እንደሚቀረን አሁን ቮሊዩም ነው የሚቀረን። ቮሊዩሙንም ኢዚሊ መመለስ እንችላለን። እንግዲህ ቮሊዩም ፎርሙላው ምንድነው? የቮሊዩም ፎርሙላ ቤዝ ኤሪያ ሲባዛ በከፍታ ነው። ስለዚህ ቮሊዩም እኩል ይሆናል V = ቤዝ ኤሪያ ሲባዛ በምን በሄይት በከፍታ ማለት ነው። ቤዝ ኤሪያችን ደግሞ ምንድነው? ቤዝ ኤሪያ 16 ፓይ እንደሆነ አግኝተናል። እዚህ ጋር 16 ፓይ እንደሆነ አግኝተናል። ስለዚህ ይሄ እኩል ይሆናል 16 ፓይ ሲባዛ በስንት? ከፍታው 10 ነው። ሲባዛ በ10 ስለዚህ ቮሊዩም = 160 ፓይ ምን ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ ይሆናል። በዚህ መልኩ ቀለል አድርገን መመለስ እንችላለን። ሁለተኛ ጥያቄ ዘ ዲያሜትር ኦፍ ዘ ቤዝ ኦፍ ኤ ራይት ሰርኩላር ሲሊንደር ኢዝ 6 ሴንቲሜትር ኤንድ ኢትስ አልቲቲዩድ ኢዝ 8 ሴንቲሜትር ፋይንድ ዘ ላተራል ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ሲሊንደር። እንግዲህ ከቅድሙ ጥያቄ ጋር ተመሳሳይ ነው። ልዩነቱ ምንድነው? ዲያሜትር ብቻ መሰጠቱ ነው ማለት ነው። እሺ እዚች ጋር ስኬች እናድርግ እስኪ። እንደዚህ ነው እንግዲህ ዲያሜትሩ 6 ሴንቲሜትር ከሆነ ሬዲየሳችን ስንት ይሆናል? 3 ሴንቲሜትር ይሆናል ማለት ነው። 3 ሴንቲሜትር ምክንያቱም ሬዲየስ የዲያሜትር ሃፍ እንደሆነ ሁላችንም እናውቃለን። እሺ ስለዚህ እዚች ጋር እንምጣ። እቺ ሬዲየስ እናስቀምጣት። ሬዲየሱ ስንት ነው? 3 ሴንቲሜትር ነው ማለት ነው። እሺ ላተራል ሰርፌስ ኤሪያ ከላተራል ሰርፌስ ኤሪያ እንነሳ። ላተራል ሰርፌስ ኤሪያ ማለት ምን ማለት ነው? ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ማለት ነው።
ከፍታው ስንት ነው? 8 ሴንቲሜትር ተሰጥቶናል። ይሄ 8 ሴንቲሜትር ነው ማለት ነው፣ 8 ሴንቲሜትር። ስለዚህ ፔሪሜትራችን ደግሞ ፔሪሜትር ምን ይሆናል? 2 ፓይ አር ይሆናል ማለት ነው። ምክንያቱም ቤዙ ምን ስለሆነ ቤዛችን ምን ስለሆነ ሰርክል ስለሆነ ማለት ነው። ፔሪሜትሩ 2 ፓይ አር ይሆናል ሲባዛ በምን በከፍታ በኤች ማለት ነው። ስለዚህ ይሄ እኩል ይሆናል 2 ፓይ ኢንቱ አር ስንት ነው? 3 ሴንቲሜትር ነው። ዩኒቱን በኋላ እንመጣበታለን። ከፍታው ደግሞ 8 ነው፣ 8 ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 2 ሲባዛ በ3 6 6 በ8 48 ይሆናል። 48 ፓይ ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። ይሄን እንያዝ። ከዚህ በኋላ ወዴት ነው የምንሄደው? ወደ ቤዝ ኤሪያ ወደ መፈለግ። ቤዝ ኤሪያችንን እንፈልግ። ቤዝ ኤሪያ እኩል ይሆናል ፓይ አር ስኩዌር። እንግዲህ ዳይሬክት ፎርሙላውን መጠቀም ይቻላል፣ ግን አስማች አስ ፖሲብል ከምናውቀው ፕሮሲጀር ጋር እናገናኘው በሚል ነው እንጂ ዳይሬክት መስራት ይቻላል። እሺ ቤዝ ኤሪያችንን ደግሞ ካልኩሌት ስናደርግ ቤዝ ኤሪያ እኩል ይሆናል ሬዲየሱ 3 ነው። ስለዚህ ፓይ ኢንቱ 3 ስኩዌር። ስለዚህ ይሄ ምን ይሆናል? ቤዝ ኤሪያችን 9 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። 9 ፓይ ሴንቲሜትር ስኩዌር ይሆናል። ስለዚህ ፎርሙላችንን እንጠቀም። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ምን ትዋይስ ኦፍ ዘ ቤዝ ኤሪያ ማለት ነው። ይህንኑ ፕሮሲጀር እንከተል፣ እሱ የተሻለ ነው በሚል ነው እንጂ ዳይሬክት ፎርሙላ ውስጥ አስገብቶ መስራት ይቻላል። እሺ ላተራል ሰርፌስ ኤሪያችን 48 ፓይ ነው። 48 ፓይ ሲደመር 2 ሲባዛ በ9 ፓይ ምክንያቱም ቤዝ ኤሪያችን 9 ፓይ ስለሆነ ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 48 ፓይ ሲደመር 2 ሲባዛ በ9 18 ነው። 18 ፓይ ይህ ስንት ይመጣል? 66 ፓይ ይሆናል ማለት ነው። 66 ፓይ። ስለዚህ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 66 ፓይ ምን ሴንቲሜትር ስኩዌር ይሆናል። ሴንቲሜትር ስኩዌር ይሆናል ማለት ነው። እሺ ከዚህ በኋላ ምንድነው የሚቀረን? ቮሊዩም መፈለግ ነው። ቮሊዩም ማለት ደግሞ ምን ማለት ነው? ቤዝ ኤሪያ ሲባዛ በከፍታ ነው። ቤዝ ኤሪያችን ደግሞ ስንት ነው? 9 ፓይ ነው። ይኸው እዚህ ጋር አግኝተነዋል። 9 ፓይ ነው። ስለዚህ 9 ፓይ ሲባዛ ከፍታችን ስንት ነው? 8 ነው። በ8 ስለዚህ ስንት ይሆናል? 72 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። ሶስተኛ ጥያቄ A circular hole of radius 5 cm is drilled through the center of a right circular cylinder whose base has radius 7 cm and whose altitude is 8 cm. አሁን ተመልከቱ እንግዲህ ሬዲየሱ ስንት ነው? ቶታል ማለት ነው። ከዚህ እስከዚህ ያለው 7 ነው። ከፍታው ስንት ነው? 8 ነው። ያው በሴንቲሜትር ማለት ነው። ከፍታው 8 ነው። አሁን 5 ሴንቲሜትር ሬዲየስ ያለው ምን ሆነ ማለት ነው? ይሄ በድሪል ምን ተደረገ? ተበሳ ማለት ነው። ተበሳ ሆል እንዲፈጥር ተደርጎ ማለት ነው። ያው የዚህ አይነት ኮንሰፕት ክላስ ላይ በደንብ አድርጌ አስረድቻችኋለሁ። እቺኛዋ ሬዲየስ ስንት ናት? እቺ ሬዲየስ 5 ናት። እቺ ሬዲየስ ማለት ነው። እሺ ምን ተጠየቅን? አሁን ቶታል ሰርፌስ ኤሪያ። እንግዲህ ሰርፌስ ኤሪያው ይሄ በውጪ በኩል ያለው በአጠቃላይ እንዲህ ከኋላ በኩልም ያለው እንዲሁም በውስጥ በኩልም ያለው ይሄን አስረድቻችኋለሁ በደንብ። እንዲሁም ፎርሙላም ድራይቭ አድርገን ነበረ። ምን አይነት? እንደዚህ አይነት ላተራል ሰርፌስ ኤሪያ እኩል ይሆናል 2 ፓይ ኤች ኢንቱ ስሞል አር ፕላስ ካፒታል አር። ይሄን ፎርሙላ ድራይቭ አድርጌላችሁ ነበረ። ሶ ይሄኛውን ካፒታል አድርገን እንውሰድ፣ አር እናድርገው፣ እችኛውን ደግሞ ስሞል አር እናድርጋት። ወደ እንግዲህ ክላስ ላይ ሌክቸር ላይ ተመለሱና ከዚህ በፊት ያስተማርኳችሁን ከኤክሰርሳይዝ ውጭ ያለውን ሂዱና እዩ። ይሄ እንዴት እንደመጣ እዛ ላይ በደንብ ስላብራራሁት ማለት ነው። እሺ ላተራል ሰርፌስ ኤሪያ እኩል ይሆናል 2 ሲባዛ በኤች ሲባዛ 2 ሲባዛ በፓይ ሲባዛ በኤች ኤች ደግሞ 8 ነው ኢንቱ የሁለቱ ሬዲየሶች ድምር 5 ሲደመር 7 ስንት ይሆናል? 12 ነው የሚሆነው። እሺ 2 ሲባዛ በ8 16 ይሆናል። 16 ፓይ ሲባዛ በስንት? በ12 ሲባዛ በ12
ይሄንን ስታበዙት ስንት ይመጣል? 192 ነው ይመጣው። ላተራል ሰርፌስ ኤሪያ እኩል ይሆናል 192 ፓይ ሴንቲሜትር ስኩዌር ይሆናል። ሴንቲሜትር ስኩዌር ይሆናል ማለት ነው። እዚህ ጋር ግልጽ ያልሆነ ነገር ካለ ወደ ኋላ ተመለሱና ያኛውን ቪዲዮ እዩ፣ ሞር ግልጽ ይሆንላችኋል ማለት ነው። እሺ አሁን ቤዝ ኤሪያ ነው የሚቀረን። ቤዝ ኤሪያ ደግሞ እንዴት ካልኩሌት እናደርጋለን ብያችሁ ነበረ። ፓይ ኢንቱ ትልቁ አር ስኩዌር ማይነስ ስሞል አር ስኩዌር። በዚህ ኢዚሊ ካልኩሌት ማድረግ እንችላለን ማለት ነው። አጠቃላይ ቶታል ኤሪያ ሲቀነስ እቺ ውስጥ ያለችዋ ክፍተቷ ማለት ናት። ክፍተቷን አስወገድን ማለት ነው። ምክንያቱም ሪል የሆነው ቤዝ ኤሪያ ይሄኛው ስለሆነ ማለት ነው። ይሄኛው ስለሆነ ስለዚህ ቶታል የትልቁን ሰርክል ኤሪያ እንፈልጋለን። ከዛ ደግሞ እቺ ውስጥ ያለችዋን የሷን ኤሪያ እንቀንሳለን ማለት ነው። ስለዚህ ይሄ ሪል ቤዝ ኤሪያውን እናገኛለን። እሺ ፓይ ኢንቱ አር ስኩዌር ትልቁ ማለት ነው 7 ስኩዌር ነው ሲቀነስ ስሞል አር ስኩዌር 5 ስኩዌር ማለት ነው። ስለዚህ ምን ይሆናል? ፓይ ኢንቱ 7 ስኩዌር 49 ነው። 5 ስኩዌር ደግሞ 25 ነው። ስለዚህ ቤዝ ኤሪያችን ምን ይሆናል ማለት ነው? 24 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ቶታል ሰርፌስ ኤሪያችን ስንት ይሆናል? 192 ፓይ ሲደመር ትዋይስ ኦፍ ምን እንግዲህ እዚህ ጋር እንጻፈው፣ ያው ደጋግሞ መጻፍ ነው የሚሆነው። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ዘ ቤዝ ኤሪያ። ይሄን ፎርሙላ እናውቃለን። ኦኬ ትዋይስ ኦፍ ቤዝ ኤሪያ። ቤዝ ኤሪያችን ደግሞ ስንት ነው? 24 ነው። 24 ምን ፓይ 24 ፓይ ማለት ነው። እሺ ይሄንን እንዴት እናርግ? ስፔስ እንውሰድ። እሺ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 192 ፓይ ሲደመር 2 ሲባዛ በ24 48 ይሆናል። 48 ፓይ። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያችን ስንት ይሆናል? 240 ፓይ ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። ይሄን ጨረስን። አሁን ምን ይቀረናል? ቮሊዩም ነው የሚቀረን። ቮሊዩም ማለት ደግሞ ምን ማለት ነው? ቤዝ ኤሪያ ሲባዛ በከፍታ ነው። ቤዝ ኤሪያ ደግሞ 24 ፓይ አግኝተን ነበረ። ስለዚህ 24 ፓይ ሲባዛ በስንት? ከፍታችን 8 ሴንቲሜትር ነው። ሲባዛ በ8 ሶ ቮሊዩም እኩል ይሆናል። ይሄን ስናበዛው 192 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው።